ፈጣናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። ሰይፉ አሁን አንተ አምቡላንስ በፍጥነት መጣ፣ ተኝቶ መጣ፣ ምን የምታውቀው ነገር አለ? እሱ ሞቶ ሁለተኛው ሆስፒታል ላይ ነው እንኳን የተገናኘው ራስ እንደምትናገር። እኔ አንድ ሰው ካሁን በፊት ካንተ ጋር ጓደኛ ስለሆነ ብቻ ስላንተ ማግሳትና መፍሳት እርግጠኛ ሆኖ ሲያወራ ነው ግርም የሚለኝ። ሁለተኛ ሆስፒታል ነው እኔ የደረስኩት ትላለህ እዚሁ ላይ። እንደገና ደግሞ ስለ ሆስፒታል እንዴት አምቡላንስ እንደመጣውላ ግን እርግጠኛ ሆነ ነው የምታወራው። ሰከንዱን ሁላ በፍጥነት መምጣታቸውን ሁላ ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ የነበረ ነው የሚመስለው። መጨረሻ ላይ ራሱ ምን ይላል? እኔ ሁለተኛ ሆስፒታል ላይ ነው እንግዲህ የደረስኩት አለ። ሁለተኛ ለምን ሞቶ አስክሬኑ በረዶ ቤት ውስጥ መቀመጥ ስላለበት እዛ ነው የደረሰው። ሰይፉ ግን ሲያወራ አይታችሁታል። ኦክሲጅን እንዴት እንደተቀመጠ እሱ እንዴት እንደተደረገ አምቡላንሱ በምን ፍጥነት እንደመጣ ምናምን ሰይፉ ነው የሚናገር። ደረጀ ደግሞ እዚህ ጋር በራሱ እግር እየተራመደ ነው ሆስፒታል የሄደው ይላል። ኢቢኤስ ከቀረጻ በኋላ እንኳን ራሱን ሆስፒታል የሄደው ይላል። እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ አያችሁ ከያኔት በኋላ ከሞተ በኋላ ጓደኛው አስናቀ የሚባለው ደውሎለት ያኔ ነው የደረሰው። ሰይፉ ሲያወራስ አምቡላንሶቹ በምን ፍጥነት እንደደረሱ ጁስ እንደጠጣ ምን እንዳረገው ልክ እንትን ላይ ደግሞ እንዴት እንትን እንደተባለ ይነግራል። ፍጥነቱን ደግሞ ራሱ ሌላ ጊዜ የሚፈጥናሉ እንደዚህ ግን ፈጥነው አያውቁም ብሎ ደግሞ ምሎ ይናገራል። ደረጀ ነው ስሟል። ደረጀ ደግሞ በገነት ላይ ደውላ ቀጥታ ወደ ሆስፒታል ገና እየሄደ ምንድነው ያለው? በእግሩ እየሄደ ነው ሆስፒታል የሄደው በእግሩ። ኢቢኤሶች በእግሩ ሄዶ ከቀረጻ በኋላ ነው ያሉት። እንደውም የመጨረሻ ቀረጻው ይሄ ነው ብሎ ነው ሲያሳዩ የነበሩት። ምንድነው ያለው እዚህ ጉዳይ ውስጥ? ምንድነው ያለው? ገላችሁት ነው እንዴ? ገላችሁት ነው ያጣደፋችሁት? እንደዛ እንደ ጓደኝነታችሁ እንደ ነፍስ ጓደኛ እንኳን ሳምንት እንኳን ጥቁር አለበሳችሁ። ለምን እንዳለ ቲያትሩንም የምናምኑንም መድረክ ተቆጣጥሮታል እሱ። ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው ጋይስ። አሁን ሰይፉ እንግዲህ በጣም ቤስት ጓደኛው ነው አይደል? በጣም ቤስት ጓደኛው አይደል ጋይስ? ሰው ለጓደኛ እንኳን ጥቁር አይለብስም። ጥቁር የለም። አንድ ዝም ብሎ ከረባቱን እንኳን ጥቁር አያረገው ኖ። እኛ ዝም ብለን አለቅላቂ ግሩፖች ነን እኮ እንደ አብሮ መብላት እንደ መቆጨት። የቅርብ ሰው ሲሞት ነው እኮ ዓለም ዝም ብላ መሆኑ የሚገባ ኖ። ሁሉም ጋይስ የሆነ ጥያቄ አለ። ሚስቱ ራሱ እየሳቀች ነው የምትመስለው። አቦኔን ምንም ነገር እንትና ላይ ማለት ስላልፈለኩ ነው ስንት ነገር ዝም ያልኩት። አቦ ዝም በሉ። የምን እንዴና ብዴ ነው የምታወሩት? ያኛው ይላል በእግሩ ሄዶ ነው እኮ ሞት የተባለው ይለናል እዛው ደውሎ ደረጀ። እሱ ደግሞ ኦሬዲ ሞቶ ነው እኮ ሆስፒታል የወሰዱት ይሉናል። ምን ማለታቸው ነው? ማን ነው እውነት የሚያወራው? ለምን ነው እንደዚህ ተጭበረበረው?
ምንድነው እንትና በኋላ ያለው? ሆስፒታሉን ስም መጠበቅ ነው እንዴ? ህዝቡ ተናዶ ሆስፒታሉን ሄዶ ድንጋይ መወርወር ጀመሩ። በየዌብሳይታቸውና በየምናምናቸው ላይ ሄዱ እናንተ ሌቦች እያሉ እየጻፉላቸው ነው ነብሰ ገዳይ። ከዛ ሆስፒታሉ ለማን መልእክት ያደርሳል መሰላችሁ? ለሰይፉ ስሞታ አንተ ንገራቸው የሚዲያ ሰውነና ህዝቡን አረጋጋዋል። ስማችን እየጠፋ ነው እንደዚህ ገባችሁ? ለዛ ሆስፒታሉን ስም ለመጠበቅ ሲል ሶስት ምላስ ነው የሰማነው። ኢቢኤስ ደረጀ ማነው? ደረጀ ነው። ደረጀ ከገነት ጋር ቀጥታ ላይቭ ደውላ አሁን ሰይፉ ምንድነው? ማነው? ምንድነው? ሶስት ነገር አልሆነባችሁም ጋይስ? ሃይ እዚህ ጋር ይሁት ማለት ምንም ከሱ ሞት ጋር ያልተያያዘን ሆስፒታል ሄዶ መደብደብ ጥሩ አይደለም ይላችኋል። እንደገና የሆስፒታሉን ስም የማደስ ዘመቻ ላይ ነው ያሉት። ስሙን ማደስ መብታችሁ ነው፣ ግን በእንደዚህ በተለያየ ኢንፎርሜሽን አይደለም። ሃይ ሃይ ታጅን ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈው ያለበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀቃጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው ይመጡ። የለም እኮ በቦታው ላይ ሰይፉን አያችሁት? የአምቡላንስ ወይ ሆስፒታል እንዳይከሰው ነው እኮ እሱ። አምቡላንሶች ድሮም ፈጣን ናቸው፣ ግን ለዚህ ደግሞ በጣም ነው የፈጠኑት። የት ነበርክ ሲባል የለም እኮ ሁለተኛው ሆስፒታል ላይ ነው ከሄደው። ራሱ እንደተናገረው ከራሱ ወሬ እንኳን ከወሰድ ሁለተኛው ሆስፒታል ላይ ነው አስናቀ ነው ያለው ደውሎ የጠራው። ለምን አምቡላንስ ሲል አምቡላንሱ ድርጅት ነው። ከዛስ አምቡላንስ ማጠፋ በሚል ስሙ እንደገና ደገም አድርጎ ረገጥ ያደርገዋል። ድሮም ፈጣን ናቸው፣ እንደዛ ግን ፈጥነው አያውቁ። ለስራ መስገብገብም ሆነ ለስራ ሰርቶ መና እንደሆነ በእንትና አይታችሁታል። እናንተ አጭበርብራችሁ ነው እዚህ ደረጃ ያላችሁት። እንትና ነፃነት ግን ጥሮ ግሮ ነው እዚህ ደረጃ የደረሰው በችሎታው በላቡ በችሎታው እንኳን እዚህ የደረሰ ልጅ እንኳን አፈር ውስጥ ገብቷል። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። ጋይስ አሁን እንደዚህ ነው አንድ ጓደኛ የሚያወራው ስለ ጓደኛው ሞት ዘና ብሎ ይሁት ጋይስ እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር እንደገና እዛው ገና ከቤት ሳይወሰድ ነው የሞተው። ሰይፉ እንዳለው ግን ኦክሲጅን ተክለውበት ሄደ። የሞተ ሰው ላይ ነው ኦክሲጅን የተከሉት። አየህ፣ እዛው ከቤት ሳይወስዱት ነው የሞተው፣ ግን ኦክሲጅን አድርገውበት የሞተ ሰው ላይ ኦክሲጅን ያደርጋሉ። ምክንያቱም ከሰባዊነት የተነሳ አይደል?
ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ቤተሰብ እንዲረጋጋ ነው እንጂ ኦሬዲ እቤት ራሱ ገና ተደውሎ አምቡላንሱ ሲመጣ ስንጠራ ሞቶ ነበር። ዝም ብሎ ነው ኦክሲጅን ያደረጉለት። ኦኬ ችግር የለም። ግን ሰይፉ ገና እቤት የሞተው አለ። ደረጀ ደግሞ በራሱ እግር ነው የሄደው ሆስፒታል ይለናል። ስሙት። ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ሆስፒታል ራሱ በእግሩ ሄዶ ነው አሁን ሞት የተባለው። ልክ እንደ ማዲንጎ ልክ እንደ ታምራት ደስታ ማለት ነው። ለምንድነው ሞቶ ነው የተወሰደው የሚባለው? ለምንድን ማን ነው ትክክል እያወራል? ሁላችሁም የነፍስ ጓደኛውንን የኩላሊት ጓደኛውንን የጉበት ታወራላችሁ። ሰይፉ እያልክ ማለት የተናገርክበት መንገድ ራሱ መጨረሻው ላይ ሰዎች በስሜት እናንተን የገደላችሁት ብለው ሆስፒታሉን በየአፑ ላይ የሄዱ ስድብና እንትን እያስዘመቱ ነው። ይሄ የሄደበት ሆስፒታል ሁለተኛው ነው። የመጀመሪያው ስሙን ጠርቶታል፣ አይዶን አላስታውስም። ሁለተኛው የሄደው ደግሞ አሁን እንደዚህ ዛቻ የሚደርስበት ሆስፒታል አስክሬኑ ቤተሰብ እስከሚመጣ ድረስ ጀስት ለአስክሬን ማቆያ የለም እዛ ሊቆይ ነው እንጂ መጀመሪያ እንደውም የሄደውና ያረፈው ራሱ ሌላ ሆስፒታል ነው እና ትክክለኛ ቦታ ለም ድንጋይ ይወረወራችሁ አይደለም ነው ያለው ቀጥታ። ዛት ሚንስ እየተከላከልክ ያለው ሆስፒታሉን ነው። ለምን ሚዲያ ነና ተናገር ጓደኛው ስለሆንክ ብለው ነው። ገብቷል? ማን ነው ትክክል ያወራው? ጋይስ እኔ ሰማሁት ልክ ነው ልክ አይደለም? በዚህ ጉዳይ እንደውም ትንሽ እንድታወሩ ድል ሰጣችኋለሁ። ከዛ በኋላ ወደ ሌላ ነገር እገባለሁ። ያ ይመስለኛል ምናምን ርግጥ አድርገህ የምታውቀውን ነገር የሚስቱ ለቅሶ ላይ ራሱኛ ጥያቄ አለ። አንዳንድ ጻፉ መግባት የምትፈልጉ። ሰይፉ ሁሌ ለድርጅትና ለእንትን ነው ሲያሽቃብጥ የምናውቀው። የሚያሽቃብጠው ትልልቅ የሆነ ወይ መንግስት ወይ ምናምን ለሆነ ነው እንጂ ለሌላ አትሞቀው አትበርደው፣ ምንም አትሞቀው አትበርደው። ቆይ እዚህ እንትላችሁ ኔትወርክ እንትን ግን እንትን ነው ስሎ ነው፣ በጣም ስሎ ነው። ያ ቆይ አስገባችኋል እንዴ? ኢቢኤስ ራሱ እንደዛ ብሏል። ግን ቀረጻ ነበረው እኮ ብሎ ተናግሯል። ቀረጻ ነበረው ብሎ ተናግሯል። ማን ነው ትክክል? እንዴት ነው ሆስፒታሉን ስምታድሰው? አሁን አስገባችኋል። ማን የላካችሁት? እስቲ አንዳንድ ብቻ ሳይሆን እንትንም ገስት ብላኳ። ኡፍ ገስት ላይ ገብቶ ግን ሰው መፈለግ በጣም ነው። ለምን አንዳንድ ሰው በድንገት ነው የሚገባው። እስቲ ሌላ ሰው ያ ኩኩ ግቢ ኩኩ ያ ለምን አንዳንድ ጻፍሽ ታዲያ? አሎ ካፌው ያ ግባ። ሰላም ነው? ሰላም ነው ግባ። የሰይፉና ደረጀን ወይ የኢቢኤስን ንግግር ልዩነት ሶስቱን እንዴት አየው? እኔ በጣም ኮንፊውዝ ሆኛለሁ ሄልዬ፣ በጣም ነው ኮንፊውዝ ሆንኩት እኮ። በጣም የሚገርምሽ ነገር ግራውን የተጋባሁት ማንን እንመን የምለው እኮ ለዛ እኮ ነው። ገባሽ? መጀመሪያ ደረጃ ኃይሌ
ቀረጻ ነበረው። ጠዋት ሱፉን ለብሶ ምን ብሎ ፋብሎ ወጥቷል። መጀመሪያ ሐሙስ ዕለት ቀረጻ ቀርጾ ነበር የልጆች ምንድነው የእንትን የቤተሰብ ጨዋታ ቀርጾ ከዛ በኋላ ደግሞ ጠዋት ላይ ለባብሶ ወጣ ብላ ከዛ በኋላ እንትን ስትል ነበር። ከዛ በኋላ ግን ሆስፒታል ሄደ አሉ። ግራ ገባን፣ ኮንፊውዝ ሆነ። ከዛ ደግሞ ትላንትና ደግሞ ሰይፉ ትላንትና ደግሞ ገባና ደግሞ እንትን ብሏል ታሞ መጀመሪያም እንትን ብሎ እዛ አርፎ ነበር ሞቶ ነበር እና እንትን ተብሎ ኦክሲጅን ተደርጎለታል እንደሞተ ነው። ግን ቤተሰቡ እንትን እንዳያቅ ተደርጎ ነው ምናምን አለ እና የሆስፒታሉን ስም ለማስዳት ነው እሱ በጣም የተጋጋጠው ማለት ነው። የተሳሳተ ሆስፒታል ላይ ነው ድንጋይ እየወረወራችሁ ብለው እኮ በግልጽ ተናገሩ። አዎ ዌብሳይቱ ላይ ገብተው ዌብሳይቱ የተቃወሙ ነው። ዛት ሚንስ ሆስፒታሉን ነው ሲጀመር እዛ አልነበረም የመጀመሪያ የሄደውም ራሱ እዛ አሁን ድንጋይ እየወረወራችሁ ያላችሁት የማቆያው ቦታ ነበረ ብለው እኮ ቀጥታ ስም ማጽዳት ላይ ነው ሄደው። አዎ እሱ እኮ ነው የምልሽ። እና ደግሞ ምንድነው እሱ ሰውየው ዌብሳይት ላይ እየገቡ እናንተ ናችሁ የገደላችሁት እያሉ በጣም ብዙ እንትኖች ደርሰውብናልና ለሰይፉ ነግረውታል። ገባሽ? በጣም ቀረቤታ ያው ሰይፉም ፐብሊክ ፊገር ስለሆነ በቃ ንገርልን ምናምን ብለውት ይመስለኛል። እነሱ ገብቶሻል ይገሉናል ወይ ገብተው የሆነ ነገር ያደርጉናል ብለው ሰቅተው ከዛ በኋላ ነው ሰይፉ አሁን ገና ለገና ምንም ያደረጉት ነገር የለም ቀድሞ ነው የሞተው ምናምን ብሎ እያስተባበረ ትላንትና ወዲያ እንደዛ ነገር ተናገረ እና ኮንፊውዝ ሆናል። ማን እንደሆነ ትክክለኛው ነገር ግራ ነው የሚያጋባሽ። ገባሽ? አሁን ደረጃ ላይ የተናገረው ትክክል ይመስላል፣ ምክንያቱም እዛው ስለነበረ ማለት ነው። ገባሽ? እዛው ነበር ራሱ ቦታው ላይ ስትተምነው ዘጋባት። እንደውም ሆስፒታል ነኝ ብሎ ዘጋ። ለብሶ እኮ ስራ ሊወጣ እኮ ደዛ እየሄደ ነው እኮ ደረጃም ራሱ እኮ የነበረ ሆስፒታል ነኝ እኮ አለ። መጨረሻ ሆስፒታል ነኝ አላት ለሷ። በቃ ቻው በኋላ ደውልሻለሁ ብሎ ዘጋው። ከዛ ስትሰማ ደግሞ ሰይፉ ደግሞ ቤት ውስጥ የሞተው አለ። ጁሱም ምንም ጥርጣሬ አደረብኝ። ታውቁታል። ጁሱ ራሱ የተመረዘ ነው ምንድነው? እንዴት ሊያስመልሰው ቻለ? ገባሽ? ጠጥቷል ጁስ አለ። ጁስ ጠጥቶ አስመለሰው አለ። እዚህ ጋር በጣም ግራ የሚያጋባሽ ነገር ይሄ ነው። አቴንሽኑን ዳይቨርት ማድረግ ነው የፈለገው። አሁን የጁሱ ሜንሽን ያደረገበት ምክንያት ሰው ትኩረት ቀጥታ ወደ ጁሱ እንዲሆን ነው የተፈለገው። በእርግጥ አይታወቅም፣ ምክንያቱን ፈጣሪ ነው የሚያውቀው። ግን የልጁ አሟሟት ከአሟሟቱ እስከ ቀብሩ ድራማ ነው ለኔ። በቃ ሚስትየው ራሱ የሆነችበት ያዘነች አትመስልም። ሰው ያዘነ ሰው ባለቤቷ የልጆቹ አባት የሞተ ሰው እንደዚህ ነው እንዴ? ፊት ሸፍነ ነው እንዴ? ሰዎችን በቆረጣ እያየ ነው እንዴ ሐዘን የምትገልጸው? ሐዘን እኮ እንዲያደርጉ ደንግጣ ከሆነስ ደንግጣ አይደል? ምን ሆነሽ ነው? ይሄ እኮ ትራቭል አርጋ ነው ካሜራ እንዳያት ትራቭል አርጋ ነው የመጣው። አዎ ካሜራ እይታ ውስጥ እንዳትገባም እንዳትል ፊቷ እንደዛ ሸፍና አቀርቅራ ባል የሚያክል ነገር የሶስት ልጆች አባቷ ባሏ እንደዛ ጎል ማላገር ተለያይተው ነበረ። ልጆችን ብቻ በየ6 ወር ሄዶ ለማየት ነው እንጂ ለልጆቹ ያልተነገረው ሌላ ነገር እንዳያስቡ ነው እንጂ ተለያይተው ነበር ነው የተባለው። አዎ ግን ሰይፉ ጋር ደግሞ እናትየው ጋር ነው የሚኖረው የሚል ነው ደግሞ ሲያወራ ሰምተሻል? ገባሽ? ከእናትየው ጋር ነው የሚኖረው። ምንድነው እየከፈለ ነው? ኦኬ ከግራን ተቀበለው እናትየው ጋር መኖሩ ተማኝነትና ለምናምን ሲባል ነው እዛ የሚኖረው እንጂ ኮንዶሚኒየም ምናምን እሱ አሁን እንትን ብሎት ነው እነዚህ አቅቶት አይደለም ጭራሽ። ደግሞ ዛሬ ደረጀም እኮ ግን አልደረሰም እኮ ለማሳየት ነው ከእናቷ ጋር የሚኖረው እኮ እንጂ እዛም እየከፈለ እየኖረ እየቀለበ ነው። ምንድን ደረጀም እኮ ግን ትክክለኛውን ነገር አላየም እኮ። እሱም እኮ ገና መንገድ ላይ ነው። ሆስፒታል እንደ ነው ባሱ ህይወት የውሸት ኢንፎርሜሽን ሁሉም እኛ ጓደኛው ነው 30 ዓመት ጓደኛ ምናምን ይላሉ። አይ ጁስ እንደጠጣ ራሱ ጸጥ ብሎ ውድቅ የሚለው ምንድነው? ጁስ ውስጥ ምን አለ? ከሚስቱ ሐዘን የተነሳ ወይ ከእናቷ ጋር ተስማምተው ነው የገደሉት። 4 ነጥብ። እኛ እኮ ለዚህ ስለጨነቀ ነው ዝም ያለው ጋይስ። ትክክል የሆነ ድራማ እንዳለው ማያስታውቃል። ሚስትየው ራሱ ተሸፋፍና እኮ የምትሸፋፈነው እኮ አንድ ወይ ስትስቅ እንዳትታይ ወይ አለማዘን እንዳይባንን ሲፈለግ ነው የምትሸፈነው። በቃ ሌላ ሎጂክ የለውም እኮ። ሴትየዋ አልተናገረችም። ደግሞ እኮ ዮናስ ጋዜጠኛው ራሱ እኮ ልጁን ያቀረበው ልጁን አቅርቦ ነው እንዲናገር ያደረገው። በስልኩ የጻፈውን ሆነ የነበረበት ሚስቱ ነበር መናገር ነበረ። ሚስትየው ምክንያት የሆነ ነገር አለ ፊቷን የሸፈነች ባይዶ ነው አላውቅም ብቻ
የሆነ ኮንፊውዝ ነገር ተደርጓል። የሆነ በጣም ብዙ ውስብስብ ነገር አለ። ሰው ፐብሊክ ላይ ያልወጣ ነገር ገባሽ ሄዱ ኢቢኤስ ላይ አይተሃል የጠየቀው ጥያቄ ጨዋንተ ፕሮግራሙ ላይ ሰው ለምን ለቅሶ ላይ ፊቱን በሻርፕ ይሸፍናል ብሎ እኮ ጠይቆ እያየው ነበር። በጣም ገርሞኝ ሲስቅ እንዳይታይ አሉት። እሱ ራሱ ቀድሞ ተናግሮ ነበር። አይተኩ ለማለት እንዲመቻቸው ነው ብሎ ሲናገር ራሱ ደረሰበት። ይኸው ድራማው ወደሱ እንደዛ ተለቀሰለት። አቤት ይደታስ ና የነሱ ሁለት ምላስ መሆን ሰይፉ በግልጽ መጨረሻ ላይ ያስተላለፈው ሆስፒታሉ ላይ እጃችሁን አንሱ ነው የተናገረው። እየተከላከለ ያለው ሆስፒታሉ ነው። ግልጽ ነው። ሆስፒታሉ ለማስዳት ሰይፉ የመላሰው ነው። በቃ ብር ወዳለበት ነው እሱ ታርጌቱ። አሁን ሞቷል፣ ይሄ ተነስቶ አያየው። ስለዚህ መላውን ማመቻቸት አለበት ካሉት ሰዎች ጋር መሄድ ስላለበት አቴንሽንን የህዝቡ ከሆስፒታሉ ላይ እንዲያነሳ ነው። በቃ ባልነበረበት አምቡላንሱ ፈጥኖ መምጣቱን ከወትሮ በተለየ ምን ስለሆነ ከወትሮ በተለየ ጀት ነው ከወትሮ በተለየ የሚመጣው ደግሞ እኮ አልነበረም በቦታው እኮ። ለዛም ሁለተኛው ሆስፒታል ላይ የተጠራው ራሱ ከተናገረው ከሰማ ነው አይደል? ልክ ሁለት የተመታታ ነገር ነው የሚያወራው። ይሄ ልብ ብለሽ ከሰማሽው የተመታታ ነገር ነው የሚያወራው። ሁለት አይነት የተመታታ ነው። ገባው ሆስፒታል ሄድኩኝ እንትን የሆነ ሆስፒታል ሄድኩኝ። አንደኛው ስሙን አላውቀውም። እዛ ሄድኩም በኋላ እንደዚህ እንደው አስናቀ ደወለልኝ ምናምን የሆነ እሱ በቃ ሆስፒታሉን ስም ለማስዳት እርግጠኛ ነኝ የገባበት ይሄኛው እርግጠኛ ነኝ የሚያገርሽ ከሰውየው ጋር የገባበት ይሄን የሆስፒታሉን ስም ለማስዳት ነው እርግጠኛ ነኝ ያነሳበት ምክንያት ሌላ ነገር አለ። ሽማግሌውን በሃይማኖት ከቨር ሽማግሌውን ጋበዘ ህዝቡ አመኔታ እንዲያገኝ። አርቲስቶቹ ነፃነት በመሞቱ ደስ ያላቸው ነው የሚመስለው። በጣም ለምን ገነት እንደመጣ እንደሞተ ገና ሞቶ ገና ከሆስፒታል ራሱ እርግጠኛ ሳይሆን ፍሪጅ እንኳን ሳይገባ ቁጭ ብላ መተንተን የጀመረችው ራስታው መሳቁላ ጀመረች። አይተኮል ዛሬ ደግሞ የተባለውን አልሰማሽም? ብር ሰብስቡ ያለባችሁ እየተባለ እኮ ነው። የሱ ያለበት ባንክ አካውንቱ ገቢዎች ስላገዱት ብር አካውንቱ ላይ ምንም ለልጆቹ ስለሚያስፈልግ በቃ በሌላ ሰው በጓደኞቹ አካውንት ነበር የሚጠቀመው አሉ ብሩን ትራንዛክሽን። ስለዚህ እዳ ያለባችሁ መልሱ። ማነው እዳ ያለብኝ ነፃነት ብሎ የሚመልሰው በዚህ ሰዓት? በዚህ የነገዱበት አይደል? ሄሎ አሁን ትልቁ ነገር ይቅርታ ስላቋረጥኳቸው፣ አሁን ትልቁ ነገር ምን እንደሆነ ታውቂያለሽ? ኢቭን ሰይፉ ማለት ነው ለሆስፒታሉ የመከላከልና አጀንዳ የማስቀየር ስራ እየሰራ ነው ያለው። ግን በጣም ያዳለጠውና የተሸወደበት ነገር ምንድነው? ሰይፉ ራሱ ለሆስፒታል እከላከላለሁ ብሎ የሐቅ አምላክ እዛው ምላሱ ላይ ሁለት አይነት አማርኛን የተናገረው። አንድ መጀመሪያ ጁስ ጠጥቶ ቤት ውስጥ እንደሞተና እንደሄደ ልክ እንደነበረ ሰው እንዳየ ሰው ነው ተናግሮ የነበረው። ሁለተኛ ነገር ደግሞ እኔ የደረስኩት መቶ እዛ ኮሪደር ላይ ተቀምጦ ከሞተ በኋላ ቅብርጥሶ ጂኒ ጃንካ ብሎ እንደሄደ እዚህ ላይ ሆስፒታሉን ለመከላከል ብሎ ያደረገው ነገር ራሱ እሱን የሚያስወቅሰው ከመሆኑም በላይ ሁለት አይነት አማርኛ ነው ያለው። ለሆስፒታሉን ለመከላከል እንኳን አንድ ወጥ የሆነ አቋም አለ። በነገራችን ላይ የሞተ ጊዜ ራሱ በዕለት ሁለት ሰይፉ ኢንተርቪው ተደርጎ ነበር አይደል? ያንን ላኩልን ጋይስ። ይሄንንም ሶስቱንም ኮምፔር እናደርገዋል። ሰምታችሁ ከሆነ ደግሞ የተናገረው ነገር ነበረ። እሱን ላኩልኝ ኢንሳይደሮች። ሰምተሽ ከሆነ የቀብሩ ጊዜ ሰይፉ ለምን ያውራ ሲባል ሰይፉ ለምን እንዳላወራም ራሱ በደንብ መታወቅ አለበት። አሁን በተለይ ምክንያቱም ሰይፉ ወጥቶ አልተናገረም። ታዲያ አንድ አፉ በእን ቆይ ልጨርስና ምን መሰልሽ ሄሉታ ይህንን ነገር አንድ ወጥ በሆነ አቋም በአንድ ወጥ በሆነ አማርኛ ለሆስፒታሉም ሊከላከል አልቻለም። ራሱ እዛው ሁለት ምላስ ሆነና ተፎገረ። ገባሽ? ያ ብቻ አይደለም እንዳልሽው አሁን ዞኖች ቢጣሉ የሚጎዳው ዞሮፋሩ ነው። ልጁ እግዚአብሔር ነፍሱን ይማረው አልፏል፣ በማንም ጉዳት ይሁን። ግን እንዳልሽው የነፍስ ጓደኛ ነን፣ አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አሳልፈናል ካሉ እንዳልሽው ቢያንስ ጥቁር መልበስ ማንን ገደለ?
አንድ ሁለተኛ ነገር ኢቭን ኢፍ ካየሻቸው ለህዝቡ ምስጋና እናቀርባለን ፍቅራችሁን ስለገለጻችሁልን ለነፂ ስላዘናችሁ ብለው ኢቢኤስ ላይ እነ ሉላ ሌሎችም እነ ዮናስ ተቀምጠው የነበረው ጥቁር በጥቁር ለብሰው ተቀምጠው ነበር። ግን ሴቶቹ ቢያንስ ጥቁር ሻርፕ እንኳን ጸጉራቸው ላይ ጣል አላረጉም። እና አብሮ ለኖረ ሰው በጣም ብዙ አንድ ቀን እኮ ውሃ አብረሽ የጠጣሽው ሰው ይከብዳል። እና ልጁ ይሄን ያህል ከነሱ ጋር የስራ ባልደረባ እንደ ግለሰብ ብቻ ሳይሆን ድርጅቱ የነገር ማድረግ ነበረበት እንጂ ትክክል ቢያንስ የሐዘን እንትን ማስቀመጥ ነበረበት ቢያንስ ለአንድ ቀን በቃ ሙሉ ስለሱ እያሰቡት የሻማ ማብራትም ይሁን ሌላ ነገር የራሳቸው የሆነ መሆን ነበረበት። የሚተካላቸው ሰዎች ኢቢኤስ ጨዋታ ቢያገኙ ለቀውት ነበር። ሰው ስለሌላቸው ነው። ገባ የአንድ ቀን እንኳን እረፍት አልሰጡትም። አይገርምም? ኦልሬዲ የእሱን ፕሮግራም አቀረቡት፣ ገንዘብ ሰሩበት። በገንዘብ ነው ዋናው ገንዘብ ነው። እኔ ደግሞ ሌላው ያየሁት ሚስትየው ላላችሁት የሆነ ነገር ወጥቶ ነበረ ከለቅሶ በኋላ ከሰማችሁ ጥርሷን አሟት ምናምን የሚል ወሬ ነበረ። አይ ቲንክ በዛም የሆነ ነገር ያው ማስወራት ስለነበረባቸው ያን ነገር እንዲወጣ ያደረገችው እሷ ማውቃ ነው ለማለት ነው። ያው ያዘነ ሰው ያስታውቃል። ወደ ዶን ዴንታል ክሊኒክ ሊወስዷት ፈልገው ይሆናል ማስታወቂያ የሚሰሩት አሽቃባጩላ ጥርሷን ቀርቶ ምኗን ቢያማትም የልጆቹ አባት ነው፣ ግማሽ አካሏ ነው፣ አብሯት ኖሯል። በቃ ኢቭን ቢለያዩም አይ ቲንክ እኔ ቢለያዩም ልጆች እስከወለዱ ድረስ ሀዘን ነው ማለዘን ልጅ የእግዚአብሔር ስጦታ ነው። ልጅም ባይወልዱ አብረው ብዙ ነገር አሳልፈዋል፣ አብረው ኖረዋል። ይሄ ሰው ደግሞ ዳግም ላይ መለስ ነው እስከ ዘላለሙ ያሸለበው። ሃይ እንኳን የቅርብ ሰው ሩቅ ያለ ነው እንኳን ምን ያለው ኮንፊውዝ ውስጥ ያገባል። በጣም የከበደን ለነሱ እንዴት ነው እንደዚህ የቀለላቸው? በዛ ላይ ደግሞ አየሽ እሱ በጣም ታዋቂ ጥሩ ነገር ስለሰራ ጥሩ ነው ያገኘው። እንደነሱ ይሄ ክፍያው ምናምን በሌላ መንገድ አግኝቶ አይደለም፣ በራሱ ጥረት ነው። ህዝቡም ደግሞ ይወደዋል። ያንን ያዩ ያው በመሄዱ ደስተኛ ሊሆኑ ይገባል። ማለት የሚፈልጉት ቦታ ፖዚሽኑን ምናልባት ፈልገው ሊሆን ይችላል። ሁሉም ያላዘነለት እስኪመስል ድረስ ነው። በጣም ነው የሚያሳዝነው። ኢትዮጵያ አይደል ችግር ነው በጣም። የሞተው አሁን በጁሱ ተመረዘ ነው ወይስ በጉበት ነው? ሄሎ ኦሬዲማ ጉበት መምተኛ ነበር አይደለ? እነሱ እንግዲህ ተናገሩት። ጁስ አለና ጁስ ሲጠጣ አስመለሰው። ከዛን እዛው ጋር ፌንት ነቀለ። አምቡላንስ ሲጠራ ኦሬዲ እንደሞተ እንትን ብሏል። ግን ቤተሰብን ለማረጋጋት ሲሉ ብቻ ኦክሲጅን ተክለውበት ይዘውት ሄዱ። ሞተ በኋላ ኦክሲጅን መሞቱን ተነገረ እና አምቡላንሶቹ እዛው ሆስፒታል የነገሩት እኛ ቤተሰብን ለማረጋጋት ነው እንጂ እኮ እዛው የወደቀበት ላይ እንኮ አርፎ ነበረ አሉን አለ ሴት። ያም ሆነ እኮ አሁንም በዚህ በኩል እንኳን ቢሄዱ በትክክለኛ አሟሟት በበሽታው የሞተው ነገር አይደለም ማለት ነው። አሁንም ራሱ በሌላ ለምን ፎከስ አታረጉም? ድምጽ ምናምን ለዜና አንባቢነት ነው እንደ ሰው የሚፈልጉት። ህንድ አንቺን ሄዶ ዝም በያቸው አይቼዋለሁ። ዝም ብለው ፎከስ ቶፒኩ ላይ ፎከስ ለምን አታረጉም? የሰው ድምጽና የሰው እንትን የምታረጉት ግን ከአሜሪካን ሁሉ ተቀጥሮለት ነበርኩ ሄሉ ዶክተር ምናምን ተብሎ ህንድ ሀገር እኮ ሄዶ ነበር አሉ። በዚህ ምክንያት ስሙ ጥሩ ስለተነሳ ይሄን ስሙን እንዲጠቀምበት ሆስፒታሎቹ ላኩት። ትክክል ገባ ያ እና ነገሩ አይደለም ማናረገም ላይ ነበረ ፎከሱ። የሚገርም ነገር ሴፉ ድሎም ካለው ጋር ነው። ለዚህ ነው ሀብታም የሆነው። ምንም ሆስፒታሉ እጁ ከሌለበት በራሱ ጊዜ ያጠረዋል። ምን ያሽቃብጧል? ሶስት አይነት ሁሉም 30 ዓመታችን ነው ጓደኝነት ምናምን ብሎ ነው ሁሉም እኔ ነኝ ማውቀው ነው የሚጣሉት። የማንን ነው የምናምነው ታዲያ? ግረቁ የሚያጋባ ነው። በጣም ነው ግራ የሚያጋባ። ራሱ ሰይፉ የቀብሩ ዕለት ነው ከቀብሩ በፊት የተናገረውን ኢንተርቪው ላኩልኝ። ጋይስ እኔ አለኝ ወደ ላይ ያለመሄድ ነው ላኩልኝ። አሁን ዛሬ ትናንት የተናገረውና ያንን ኮምፔር እናርገው ደግሞ የትኛው ነው የትኛው? እሱ ብቻ አይደለም እኮ እሱ ብቻ ሳይሆን አንድ ዶክተር እንዴት ነው ኮሪደር ላይ አይታ ሞቷል ብለው የሚመልሱት? እንዴት ነው? ቆይ
መጣ አይደለ? ከሞተ የሞተ ሰው አስክሬን ከመጣባቸው ወይ ለፖሊስ አሳውቀው ወይ አስፈላጊው ምርመራ እንዲደረግ ይደረጋል እንጂ ኮሪደር ላይ አይታ ሞቷል መልሱት አለች። ምን ማለት ነው ይሄ? ገና ሳይቀበር በፊት ሰይፉ ራሱ የተናገሩን አወጣላችኋለሁ፣ እናንተ ሄዱበት። እኔ እንደውም እኮ የሚገርመኝ ነገር ተንሳሪ ያለኝ እኔ ራሳቸው ሊገደሉ የሆነ ውስብስብ ያለ ነገር ነው። ገብቶሻል? ሰው ኮንፊውዝ አደረጉት። አሁን ሰይፉ ሁለት ምላስ ባወራበት ሚስቱ እውነተኛ ሚስጥሩ የሚገኘው ጓደኛው ጋር ነው፣ ያስናቀ የሚባለው ጋር እሱ ጋር ነው እውነታው ልትገኝ የምትችለው። እሱን ደግሞ አያስተነፍሱትማ። ትቀልዳለህ እንዴ? እሱን ህዝብ ጋር አይደርስም። ትክክል። ይኸው እስካሁን ማን ጠየቀው? ህዝብ ጋር አይደርስም። ምክንያቱም ተጠያቂ ያደርጋል። እሱን ካቀረቡት እውነታውን ስለሚያወጣ ያንን አይቀበሉም። ማንም ሰው አልሰማትም እንጂ አይ ቲንክ ደራሲ ናት። የሆነ ነገር ፊልም ሰርታ ከስራ ነበር መሰለኝ። ስለ አርቲስቶች የተናገረችውን ያን ሰሞን በነፃነት ሞት የተናገረችውን ይዩት፣ ስሞት። ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ አርቲስቶች እንዳለበት ነው የምትናገረው። በደንብ አውቀዋለሁ ብዬ ስለማስብ ነው። የአርት ዓለም እዚህ የምታዩት ፊልም የራሴ ፊልም ነው። እርሰቱ የራሴ ነው። ትልቅ ወጪ ወጣበት፣ በጣም ብዙ ዋጋ የተከፈለበት፣ የልጅነቴን ላብ የልጅነቴን አቅም ያሟጠበት፣ እንደዛም ደግሞ በጣም ቅስም የተሰበረበት፣ በጣም ከዛ ሲስተም ወጥቼ አሁን በሌላ ሙያ ተሰማርቼ ነው የምገኘው እና አውቀዋለሁ የተወሰነውን ፓርት። እርግጠኛ ሆኜ ነው መናገር የምንችለው። ብዙዎች አርቲስቶች ወይም ዝነኞችን ስናይ ከካሜራ በስተጀርባ እናውቃቸው፣ አንቱ የምንላቸው በጣም የተከበሩ ብለን የምናከብራቸው ብዙዎች ናሉት። ምርጥ ሰዎች መኖራቸው እንዳይዘነጋ እና የሚገርም የወረደ ተግባር ሲሰሩ እናያለን። ውስብስብ የሆነ ስራ ማለት ነው። እና እኔ ምንድነው በነፂ አስተያየት የሆነ ሰው በክፉ መንፈስ አጥቅቶታል። ብዙዎችን ወጣት አርቲስቶች፣ ታዋቂ የሆኑ የሚታዩ ብዙ ሰው የሚቀበላቸው በማስታወቂያ ስራ ወደ እነሱ ብዙ ገቢ የሚመጣ ከሆነ እርስ በራሳቸው የመጠላለፍ ሲስተም ነው የሚሰሩት። ሁሉን እያልኩ አይደለም። በክፉ መናፍስት ያጠቋቸዋል። ብዙዎችን ማየት ትችላላችሁ። ድንገት ነው የጤና ለውጥ የሚያጋጥማቸው፣ ድንገት ነው የአእምሮ መታወክ የሚያጋጥማቸው። ከዛ ወደ ጸበል ቦታ እንኳን ሄደው በየሃይማኖታቸው ጸሎት አድርገው ወይም በጸበል እንዳይድኑ ማህበረሰቡ ደግሞ አለ ከስር ፎቶ እያነሳ የሚያሳቅቅ፣ ቪዲዮ እያነሳ የሚያሳቅቅ፣ በእነሱ ህመም በእነሱ ድካም ታዋቂ ለመሆን የሚሞክር ብዙ አለ። ያን ፍራቻ ባባንም ብትሉት ከቤት ሳይወጣ ጸበል ቦታ ሲሄድ እንደዚህ አይነት ነገር ሲገጥመው እርግፍ አድርጎ ተብቅ ሰይጣን መስመሩን ስለሚያዘጋጅ ማለት ነው። መጀመሪያ በዛ መንገድ የያዘው ክፉ መናፍስት ወይም በክፉ መናፍስት እንዲወድቅ እንዲጠቃ ያደረገው ሰው ቀድሞ የሚያዘጋጀው ከነዚህ ነገር ጋር እንዳይጠቀሙ፣ ነፃ እንዳይሆኑ፣ ራሳቸውን ነፃ አድርገው ጤነኛ እንዳይሆኑ በጣም ነው የሚጥሩት። ሲያደርጉም በዛ ልክ ነው የሚያደርጉት እና ስለ ነፃነት ወርቅነህ ለየት ያለ የራሴ የሆነ አመለካከትና አስተያየት ስላለኝ ነው። በእርግጥ እኔ ይህንን ሀሳብ የሚሰጠው በደንብ አውቀዋለሁ ብዬ ስለማስብ ነው። የአርት ዓለም ግን ጋይስ አርቲስቶቹ ከፍቷቸዋል በነፃነት
ሁኔታቸውን ስታዩ ማንም ራሱ የፕሮግራም አዘጋጆቹ ራሱ አታያቸው እንዴ እየሳቁ እየተዝናኑ ጣቢያው ራሱ ይሁን ፕሮግራሙን እያስተላለፈ ነው ብራውን እንግዲህ ስንት ነገር ያደርገው በእንደዚህ አይነት ሁኔታ ነው ስለ ነፃነት የሚያወራው ስለሞቱ ያው ሰይፉ የማላሰው ነው ለዛም ደስ ብሎታል እንዴ በጣም ነው የሚገርመኝ በእውነት ሄሉ በጣም እኔ እንደዚህ በቃ የሞተ ተጎዳ እኮ ነው በቃ ገደላው ላይ ሚስቱም እናቱም ሁሉም አሉባቸው ሁሉም ትክክል ያ ሁሉም አብረው ነው የገደሉት ተባብረው ነው የገደሉት ሚስትየው ማልቀስ ያቃታት ለዛ ነው ተሸፋፍና ማስክ የምትሰራው ቁጭ ብላ ታው እንዴት የልጅነት ባል ሞቶ እንደ አንድ ደግሞ ፊልም እንትን ምናምን እንደ ልጆች አባት ልጁን አይተዋል እንዴት ከልቡ ለምን ምን ውስጥም የለም ልጁ እንዴት እንደሚሆን ትፍስፍ ሲል እሷ ካሜራ ትሸሻለች ሰው እንዴት ነው ካሜራ መኖሩ ራሱ ትዝ ይላል እንዴ ቀብሩ ሰዓት አላየሽም ነይ ወደ መቃብሩ አፈር ሲበተን ላይቭ ያየው ነበርና ልጁ መጥቶ ወደ ሳጥኑ አፈር ሲበተን እሷ በቅድ ከኋላ እኮ ነው ተጎትታ መጣ አፈር እሱም አልበተንም ብላ ነው የተመለሰው አይታስ ዋው ቄሱ አፈር እንትን ሌላቸው አስክሬኑ ላይ ሊበትኑ እንትን ሲሉ እሷ ተፈልጋ ነው መጣቸው የለችም ልጁ መጥቶ በተነ እሷ ተፈልጋ ከኋላ መጣችና ግን አልተጠጋችም ግራና ቀኝ ይዞ አጇኳሚዎች ነበሩ ይዟት መልሰው ይዟት ላጣሉ ፍጥነታቸው ደግሞ ሲቀብሩት ለምን እንደተፈጠነ እንደዚህ አይነት ችግር ካለ ለምንድን ነው ያልቆየው ሆስፒታል ውስጥ ለምንድን ነው ያልታየው ይሄ ነገር ሞቷል ስትል የሆስፒታል ደንብ የለም እንዴ ዝም ብሎ ምርመራ ተደረገም እኮ ቀጥታ እንትን የገባው ተፈጣጠሩ ምክንያቱም ምንም ነገር እንዳይገኝባቸው የሰጡት ነገር ይመስላል ትክክል ትልቁ ልጅም የሱ አይደለም ይባላል ግን እውነት ነው እውነቱ ውሸት አልታወቀም ግን እንደዛም ይያሉ ነው አራንተ እሱኛው ቢሆንም ባይሆንም የልጁ አለቃቀስ ያው ትንሽ ያሳዝናል አይደለም ነው ልጁ አዝኗል በጣም ተሰምቶታል ሶስቱም ያለቀሰው እንትን ይላል ይናገራል ባይሆንም ቢሆንም ያው ያሳደከውም ቢሆን ጥሩ ሰው እስከሆንክ ድረስ ሊያዝንልህ ይችላል ግን ግዴታ ነው እንደኛ ማንም እንደዚህ እንኳን ላየነው ኢትዮጵያ ህዝብ እኮ ያዝናል እኛ ብናቀው እኛ እንደዚህ ያደረገን እነሱ እንዴት ነው አይነት ስሜት ያልተሰማቸው ነው ጥያቄው የሰይፉ ላኩልኝስ በጣም ወደ ላይ መሄድ አለብኝ መጀመሪያ የሞቶ የገና ሳይቀበር የሰጠውን ኢንተርቪው ከዛን ዛሬ የሰጠውን ማብራሪያ ኮምፔር እናደርጋለን ተናግሯል ከዛ በፊት ተናግሯል ምክንያቱም ቀብሩ ላይ አልናገርም አለ ተብሎ እንትን ተብሎ ነበር እሱና አንተና ናቸው አልናገርም ያሉት ቤዛይት የሚለው ከቀብሩ በፊት ኢንተርቪው ተደርጎ ነበር ተደውሎለት ኦኬ ቤዛይትም የሚሏትም እኮ አርቲስት ተጠርታ ንግግር እንድታረግ እሷም እንደ ሰይፉ አላረግም እኮ ነው ያለችው እምቢ ነው ያለችው ያና ለማይገለጽ ሰው ሆኖ ነው ስለሞቱ ምን ታወራለህ እኮ አንዳንዴ እንትን ይላል እኮ ግን ይሄ የተለያየ ኢንፎርሜሽን የሰጡት ነገር ይሄ ይሁን ብለህ የምታልፈው አለም ያ አይመለስም አይኖ ነፃነት ግን ምንድነው እንደዚህ የተለያየ ኢንፎርሜሽን እንደዚህ ማለት ለምን አይናበቡም ኦኬ ኦን ታይም እንኳን ኢንተርቪው እንኳን ሰጥቶ ቢሆን ኦኬ ገባ ግን በጣም በተለያየ ጊዜ ስለሆነ ደረጀ ምን እንዳለ ያውቃል ገባ ሰይፉ ሰምቶታል ቢያንስ ሰይፉ ደረጀ ራሱ ታርጌት ውስጥ አይከተውም ነገር ህዝቡ ሌላ ጥያቄ አይመጣበትም ህዝቡን በአዲስ ለማስነሳት ነው ይሄ ነገር ፖይንቱ ወይስ ለማረጋጋት ነው ምንድነው አሁን ታርጌቱ ያልገባኝ ነገር ምን አለ ሚዲያው ሁሉም እጁ ላይ ነው አለ አስቀየሰው ነው በሾርኔ እየነገረን ያለው የሚስቱ ቤተሰብ ነው የገደሉት እያለን እኮ ጁሱ ለዛ ነው ሜንሽን የተደረገችው ጁሱ ለሜንሽን የተደረገው ለዛ ነው ሆስፒታሉን ነፃ ያወጣል ማለት ነው ጁሱ ከሆነ እኔም የገባኝ እኮ ይሄ ነው ጁሱ ላይ ፎከስ በጣም ተደረገ እንዲደረግበት ነው የተፈለገው ገባሽ ጁሱ ላይ ነው በቃ አስመለሰው አለ ገባሽ አሁን ምንድነው ሰው የሚያስበው ቴንሽን ምንድነው ይሄ ጁስ ምናልባት የተመረዘ ሊሆን ይችላል ኤክስፓየርድ ምናምን ብቻ የሆነ ሰው እንዲጠረጠርና ነገሮችን ከሆስፒታሉ ጋር እጃችሁን አንሱ ነው ገብቶሻል አይደለ እጃችሁን አንሱ ከሆስፒታሉ ጋር ምናምን የሚለውን ነገር እንደዛ ለማስመሰል ወደ ጁሱ ላይ ነው ፎከስ
ያደረገው ይመስለኛል። እና ያንን ነው የሚገርመው እኮ ሰይፉ ያን ሽማግሌውን እንትኑን ከማቅረብ ይልቅ ጓደኛውን አስናቀን ቢያቀርብ ነበር የሚያስኬድ እኮ ለምን እንዳመጣው ገብቶሃል? ናይ ያልገባው ነገር ህዝቡ በሃይማኖትና በእንትን የታሰረ ስለሆነ የሃይማኖት ሰው ነው ትልቅ ሰው ነው ምናምን አይደለም የመምህርም አይደሉ አባት አይደለም በዛ መገንዘቱ ነው እኮ እሱ በሱ ቤት ለሆስፒታሉ ለማሰር ትክክል ይሉ መጋቢ አዲስ አይደለ ያቀረበው መጋቢ አዲስ ስለሱ ይጠይቃል አያውቀውም እኮ እዛ ያለበት ቤት ምን ያውቃል ምን አለ እሳቸው ደግሞ ማዲንጎንና ዋናው ሰው አይጠይቀውም ዋና ጓደኛውን የሰፈሩ ልጅ የነበረው ሁኔታ አምቡላንስ መጥቶ ነበር ሄዶ ነበር ከሚል እሱ ነው አይጠይቀውም ሚስጥር ያወጣላ እንደውም ምን አለ መሰለሽ እንዳይወጣ ነው ምን አለ መሰለሽ ታዲያ ማን አዲስን ያቀረቡልን እኮ የአይኑን እንቅስቃሴ አይተን ሳይኮሎጂ እንዳናነብበት ነው ምንድነው አናይማ መጋቢ ምን አለ መሰለሽ መጋቢ አዲስ እኔ በጣም የሚቆጨኝ ማዲንጎ ነፍስ ይማረው ማዲንጎንና ነፃነትን ተቀጣጥሬ ነበር ላገኛቸው አልቀበርኩትም እንደውም ማዲንጎን አለ ሁለቱንም ተቀጣጥራቸው ነበር ላገኛቸው ምናምን ብሎ በቃ ሰውየውን ገባሽ አሰረው በሃይማኖት እንትን ስለሆነ ሰይፉ የተናገረውን ፈልጉልኝ በእናታችሁ እኔ በጣም ወደ ላይ መሄድ አለብኝ ብዙ ሊንክ ሴፍ ስለማድረግ ሁለቱን ኮምፔር እናርገው እሺ ሂዱበት ጋይስ ሂዱበት ይቅርታ ለኢንሳይድ በጣም የሚገርመኝ ነገር መጋቢ አዲስ ነው ያመጣው ሁሌ ነው የሚያቀርበው ሁሌ በ15 ቀን ቤቱ ማለት ይችላልሽ እኮ መጋቢ አዲስ ግን በቃ ትላንትና ያመጣበት ምክንያቱም ከረጅም ሰዓት እዛ ራሱ ካቴድራል በጣም ረጅም ሰዓት አውርቷል ቤት ላይ ራሱ በጣም አውርቷልና በጣም ነው የሚገናኙት ለምን ድጋሚ ማምጣት አስፈለገ ሚዲያው ላይ ስትይ ይሄን ነገር ለማስዳር ነው ምንም ግልጽና በሃይማኖት የተሸፈነ ነው ህዝቡ በሃይማኖት በጣም በቃ ይፈራል that's why በዛ ስለሆነ በዚህ ብናስራቸው በሚለው ነገር እርግጠኛ ነኝ እንጂ ከመጋቢ አዲስ ጋር ነፃነት ቤት ተገናኝቷል እዛ መጽሐፍ ቅዱሰኛ ያሳርገዋል ገባ እግዚአብሔር ያመጣውን እግዚአብሔር እንደወሰደው ምናምን ይላል ገባ ለዛ ነው ያመጣው ታርጌት እንጂ ታውቃል አብሮ አደጉ አይደለ እንትና ይሄ አባት ማን ነው መምህር እንትና ማዲንጎና እሱ እንትና ተቀጣጥረን ነበር ሞት ቀደማ አሉ አይገርምም እኮ ነው ነገር እኮ ተነጋግረው ከውጪ ገባሽ ከመጋረጃ ጀርባ ተነጋግረው መጣው ሚዲያው ላይ በቃ እንደ እንግዳ ይጠራዋል በቃ ያለውን ነገር ዲቴል እንደ አዲስ በቃኛ ምንም ቀማና ቅፋራ ምናምን ይመስለዋል ፐብሊኩ ገብቶሻል ያለው ህዝብ ምንም ያቅ እንዴ ተነጋግረው እንደገቡ እኮ ምንም ያስታውቃል ተናባዋል እንትና ማንጋ ነው ባለፈው እናቱ ቤት የደረስንበት ቤት ይባባላሉ ታውቃለሽ አብሮ ሄደዋል አሁን እኛ እንደማና የሆነ ጆካ ሲሰሩ ማለት ነው ምንም ነገር እኮ ነው በቃ የሆነ በጣም እኮ በቃ አሁን እዛው ተመካክረው የሆነ ነገር አርግተው መጣው አንቺን እንደ አዲስኛ በቃ ተመስጠን አንደኛ በቃ ሆስፒታል ለማስዳት እንደመጣ ግልጽ ነው በቃ ምንም ጥያቄ የለው ገብቶሻል ምን እንደጅም ነው የሚያዩት ነገር አንድ ተመርዞ እንደሞተ እየነገረን ነው ትክክል እሱ ነው እኔ የምታይገባኝ ያለው ጊዜ እንኳን አልሰጠውም እሱ እንደነገረን ሁለተኛው ሆስፒታሉን ነው ያዳነ ያለው ሆስፒታሉን እያጸዳ እሱ ምንም ጥያቄ የለው 100% ነው ሆስፒታሉን ነው ሆስፒታሉ ስሙን ለማደስ ነው ሁለተኛ ነገር ጨላውን ተቀብሏል ገብቶሻል ገንዘብ ያለበት ቦታ ላይ ይገባል የትኛው ቦታ ገንዘብ አለ ሲባል ሰይፉ አለ ሁሉም ቦታ ላይ ገባሽ ሰይፉ ጆተኒ እጅሽ ብቻ ካንጋሩ አይሆን እንጂ ለሚደረገው ነገር ላይ ሁሉ ነገር ይሳተፋል ኢንሳይደሮች አርቲስት ምናምን የላችሁ በውስጥ ኢንሳይደር ላኩልን የሆነ ይሄ ሰው ይሄ ነገር ይመለከቷል ካላችሁ ቁጥር ላኩልን አውቃለሁ ማን የአርቲስቶችን ሁሉ ቁጥር እንዳለ ተሰማኛለህ ላክልኝ ይሄ ሰው ይመለከቷል ካልክ ላክልኝ ላይቭ ላይ ነው የምደውለው አላባንት ነው ማስተላለፍለት እየደወሉ ያስናቀን ቁጥር ያላችሁ ራሱ ላኩ እሱ ነው ማንንም ሰው እንዳያገኘው እንዳይጠይቀው የተደረገ የታፈነው አስናቀን ታፍኑ መረጃ እንዳያወጣ ምክንያቱም ሚስጥረኛው ነው የቅርቡ ሰው ነው መረጃ እንዳለው ስለሚታወቅ ጠፍቷል አስናቀን እሱ ከልጅነቱም ጀምሮ አብረው ረጅም ጊዜ ገባ ያለውን ልብስ እንኳን እየተቀያየሩ ነው ሰርግ ራሱ ህክምና ላይ እውቀት ያላችሁ ሰዎች እስቲ ጉበት ልክ ጁስ ጠጡ ያስመልሳል እዚህ ላይ ኑና ማብራሪያ ስጡ ህክምናችሁ ላይ ማለት
ኤቲስ እንትኑን የህክምናውን ባህሪ ነው የምነግሩን እንጂ የማሽቃበጡን አይደለም። እሺ ያ ህክምና ውስጥ ያላችሁ ሰዎች ከ800 ሰው ይኖራል። አንድ ሰው አይጠፋም። ኧረ ይኖራል። ግን ጉበት እኔ ያስመልሳል ብዬ ዝም ብዬ ባላቅ እውቀቱ ባይኖረኝም ጉበት በፍጹም አይገናኝም ከማስመለስ ጋር። መድኃኒቱን ሳትጀምር መድኃኒቱን ሳትወስድ ምናል መጀመሪያዎቹ ሲምፕተሙ ነው፣ አንደኛው ምልክቱ ነው። የሆነ ምግብ ወዲያው እንትን የማለት ባህሪ ያለው፣ ግን መድኃኒቱን መውሰድ ከጀመርክ በኋላ ይቆማል ይሄ ነገር። ይሄ ሰውዬ ደግሞ ህንድ ሄዶ ታክሞ ድኗል ተብሎ የተመለሰ ሰው ነው። እንትን እኮ ከአሜሪካን እኮ ዶክተር ተቀጥሮለት እኮ መጥቷል እኮ የተባለው እና ዳኔ የተባለ ሰው እንዴት ነው ስራውን እየሰራ እኮ ነው እኮ ስራ አሙሰታ እኮ ተቀርጻውን እኮ ባለፈው ለቀቁት እኮ ሄሎ አይተሽዋል እኮ ለቀቁት በመፍጠር ቆይ ሰይፉ ገና ሳይቀበር በፊት የሰጠውን ኢንተርቪው ላኩልኝ። አሁን ኢንሳይደር ቴንክ ዩ ኢንሳይደር። እሺ አሁን እንስማው የአሁኑንና የባለፈውን ኮምፔር እናደርገዋለን። እሺ እስቲ እንስማው። ለምን ከስንት ቀን በፊት ሰጥቶ ነበር? ከ11 ቀን በፊት ኢንተርቪው ሰጥቶ ነበር። ራሱ ማብራሪያ ሰጥቶት ነበር። ኢንተርቪው ሳይሆን ታዲያስ አዲስ ላይ ማብራሪያ ሰጥቶ ነበር። ታወቀው የብዙዎች የደስታ ምንጭ ሆነው ነፃነት ወርቅነህ ከዚህ ዓለም በሞት መለየቱን የሰማንበት ቀን ነው ዛሬ። እንግዲህ ለአድናቂዎቹ፣ ለቤተሰቦቹ፣ በአጠቃላይ ለመላ ኢትዮጵያውያን መጽናናትን እንመኛለን። ለእሱም እንግዲህ እግዚአብሔር በአጸደ ገነት ነፍሱን እንዲያኖር እንመኛለን። በጣም አሳዛኝ ክስተት ነው። በነገራችን ላይ በጣም ሊሰራ ገና እየሰራ በብዙ ሀሳቦች ህልሞች ውስጥ ያለ ሁሌም ስታገኘው ሀዘን እንኳን ላይ ቢሆን ሀዘኑን አጣርቶ ለአንተ ቀንህን ለማሳመር የሚጥር ሰው ጓደኛ ማጣት ከባድ ነው እና ያው እንግዲህ ዛሬ ጠዋት ነው የሰማሁት። ትንሽ አመም ያደረገው ነበረ ከአሁን በፊትም በዚህ ጉዳይ ላይ እሱም ስለ ሕክምና ወጣ ባለበት አጋጣሚ አንድ ፎቶ አጋርቶን ነበር እና እዛ ጋር በተገናኘ ደህና ነኝ ያን ያህል ስለዚህ የሚያበቃም አልነበረም። ጤንነቱ በጣም ተስተካክሎ ስራ እየሰራ በነገራችን ላይ ነፃነት ወርቅነህ ትላንት የቤተሰብ ጨዋታን መጥቶ ቀርጿል። ትላንትና ትላንት ቀርጿል። ዛሬ ራሱ ጠዋት ለባብሶ ወደ ስራ ለመሄድ ሲያስብ ነው እንግዲህ ይሄ ድንገተኛ ህልፈት የተከሰተው እና በጣም አስደንጋጭ ቀን ነው። እኔ ምን እንደምል ለባብሶ ወደ ስራ ለመሄድ እያሰበ ነው ይሄ ነገር የተከሰተው ነው የሚለው። ያን ጊዜ ጁሱ አልተነገረውም፣ ምንም አያውቅም። እሱም ሰምቶ ነው። ቆይ ላቀም በጣም ነው ያዘንኩት። መረጃ መስጠት ስላለብኝ እዛው ልቅሶ ቤት ሆኜ ነው የደወልከውና ቀብሩ መቼ ሆነ ሰይፉ? ቀብሩ የፊታችን እሁድ ነው። ቅድስት ሥላሴ ካቴድራል ነው። ጠዋት 2 ሰዓት ተኩል ቦታው ላይ መገኘት እስከ 6 ሰዓት የተለያየ ዝግጅት ስላለ ነፃነት ወርቅነህን ስራዎቹን ህይወቱን የሚዳስሱ ዝግጅቶች ስነስርዓቶች ይኖራሉ። 6 ሰዓት ሲል ነው ሰዓት ለካ በድንገት እንደተደወለበት ነው እኮ የሚያወራው። ግን እኮ የተጫነው እኮ ሰይፉ ኦኒቤስ እንደ ሰይፉ ኦኒቤስ የሚለው ታዲያስ አዲስ ላይ ነው እኮ የጫነው እኮ ታርጌት አድርጎ ማለት ነው። ልክ በድንገት ማንም ሰው ደውሎ የሚግባባው ሰው እንትን እንዳረገ ብጤ ነው እኮ ቢያርገው። ሁለተኛው የራሱ ቻናል ላይ ነው የለቀቀው። ራሱ ነው የለቀቀው የራሱ ቻናል ነው። ራሱ ሰይፉ ሾው ኤንድ ሰይፉ ኦን ኢቢኤስ የሚል ሌላ ቻናል አለው። እንደዚህ ታዲያስ አዲስ የሚለቅበት ማለት ነው። ኦኬ ወይ ኢንሳይደሮች የተነሳባቸው ያ እሺ ያ ማን ነው? ወዴት ናችሁ? ኦኬ ተቀበልኩ። ጉበት ያስታውቃል ይላሉ። ሄሎ ጉበት አመመን እኮ ይታወቃል። ለምን የተለያየ ኢንፎርሜሽን የሚሰጡን ነው እኮ እኛ እያመመን ያለ። አሁን ይልሽ አይሽ አይደል? ሄሎ እዚህ ላይ ሰማሽው?
ጠዋት ሐሙስ ቀረጻ ቀድም እንዳልኩሽ ማለት ነው። ሐሙስ ቀረጻ መጥቶ ሰርቶ ወጣ። ሐሙስ አርብ ደግሞ ማነው በንጋታው ደግሞ ለባብሶ ስራ ሊወጣ ሲል ነው ወጥቷል አለ። አይሽ አሁን ደግሞ እንደገና ደግሞ ሌላ ቪዲዮ ስትሰሚ ደግሞ ይሄ ኮምፕሊትሊ አይገናኝም። ምን አለ ወጥቶ ነበር ወጥቶ ከሰፈር ወጥቶ ለባብሶ ወጥቶ ወደ ስራው እየሄደ ከዛ መውጫው ላይ ሰፈር ልጆችን አገኛቸው። እነሱን እያወራ ያለ ጥሩ ስሜት ስላልተሰማው አዙሮ ተመልሶ ወደ ቤት ገባና ጁስ ስጡኝ አለ። ጁሱን ወሰደና ተኛ አሉ። በቃ ማን እንደዚህ ያለው እንደዛ ያሉ ነው። ኬን ነው የምታመጣው? ኬን ጠላ ቤት ነው የምታመጣው? እቺ ጠላ ቤት አይደለም። ኖ አንደኛ ነገር ሰምተህ ነው ቲኪ እንደዚህ ሲዘዋወር ነው ይኸውልሽ፣ ሲዘዋወር ወጥቶ ነበር የሚል ነገር ነው ያየሁት። እኔ ደግሞ አዲስ ኢንፎርሜሽን ኬን መጣብኝ እኮ ነው። በነገራችን ላይ ጠላ ጠጭም ምንም መጠጥ ጠጭም አይደለም። አይ ጫወታ ነው ማለት ጫወታ ነው። አንተ ተጠቃሚ አይደለም። እኔ ለጫወታ ነው። አንተ በቃ ያለው ምንድነው ማለት ሰዎችን ለመኮነን ወይንም ደግሞ ፖዚቲቭ እንትን ለመሆን ግዴታ ውሸት ማውራት እኮ የለብንም። እውነቱ ነው። ግን እንትና ይሄንን አሁን ላምጣላችሁ። አሁን ሰይፉ ያለውን በአዲስ ሄሎ ዶክተር ነው መሰለኝ። ሄሎ ዶክተር ነው መሰለኝ። አንድ ቁጥር ዜና እግሬ ያወጣውን ዜና ትተህ ዋናውን ስም አንድ ጊዜ ቲኪሽ። ሄሎ ዶክተር ነኝ እያለሽ ነው። አንድ ሰውዬ ዶክተር ነኝ እያለሽ ነው። አንዳንድ ጻፍልን ወንድማችን። አንድ ቁጥር ጽፎልሻል። አዎ ጻፏ። ለምን እስቲ በአዲስ ጻፏ። ሌብል 20 ነው። ሌብል 20 አንዳንድ አይጽፍም። ትክክል። ሄሎ ኮሜንቱኒ ይኸውልሽ፣ ኮሜንቱኒ ተናግሯል። ይኸው ኮሜንቶቹን አንብቢ። እንደዚህ ተብሎ ነበር መጀመሪያ ቪዲዮ አብረን አንሰማም እኮ እንደዛ ተብሎ ነበር። እኔ ያልኩትን ብለው ነበር። ታሰማው ዶክተሩን ሰማስገባ ስማው እዚህ ጋር ይኸው ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈው ያለበት ቤት ማለት ነው። አዎ። እና ጠዋት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንጻር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ታውቃለህ እዚህ አሁን የጠራው ሆስፒታል ሞቶ ወደ ቤት ተመለሱ። አምቡላንሱን ጠየቀው። ያው እነሱ ከአሜሪካ እስከሚመጡ ድረስ አሁን ሌላኛው ሆስፒታል እኔ ስም አልይዝም፣ ሁለተኛው ሆስፒታል ላይ ለአስክሬኑ ማቆያ ሲባል ወደዛ ሄደው ህዝቡ ድንጋይ የወረወረና ትችት እያቀረበ ያለው ማቆያ ሆስፒታል ላይ ነው። እሱ እኮ ለማቆያነት ነው እንጂ መጀመሪያ ህይወቱን ለማትረፍ የሄደበት ሆስፒታል አይደለም ነው የሚለው ሰይፉ። ገብቷል? ኦሬዲ የመጀመሪያው ሆስፒታል ኦሬዲ የሞት ማለት ህይወቱ አልፎ ነበረ። ወለል ላይ ራሱ ቤታቸው ውስጥ ከጁሱ በኋላ ቤተሰብን ለማረጋጋት ብቻ ነው በአምቡላንስ ወሰድነው አለኝ። በአምቡላንሱን ሰውዬ ስጠይቀው ነው የሚለው። ይሄ እንዳለ ነው እንግዲህ እሱ ቤት ውስጥ ነው የሞተው ነው የሚለው አይደል? እዚህ ጋር ደግሞ ደረጀን ስሙት። አይ ዛሬ ሞታረ ሄዶ በግሩ
በጉሪዶ ሆስፒታል ሲያመው ደህና ነበር ማታ ጧትም ስራ ሊገባ አያችሁ በእግሩ ሄዶ ሆስፒታል ሲያመው በእግሩ ሄዶ ነው የሞተው ነው የሚለው ጠዋት ስራ ለመሄድ ተዘጋጅቶ ሲያመው ሆስፒታል ሄዶ በዛው ወደ ስራ ሊሄድ ነው እንግዲህ ደረጀ እንደሚለው ማን ነው እውነት ምን ማለታቸው ለምንድን ነው የተሳሳተ ኢንፎርሜሽን የሚሰጥ ድጋሚው ኤፋዬ ደግመዋለሁ እሺ ለአንዴና ለመጨ እኔ አሁን ይሄ ነው ኮንፊውዝ ያደርግ እሺ አሁን የደረጀን ስሙ የሰይፉን ደግሞ አሰማችኋለሁ አሁን ተዘጋጁ ከዚህ በኋላ አላሰማችሁ ደረጀ የሚለውን ስሙ ለገነት ደውሎ ላይቭ ላይ እንደውም ትልቅ ቁጣ ገነት ላይ ያስነሳበት ቪዲዮ ማለት ነው ተኝቶ ነበር ብዙ አይ ዛሬ ነው ታራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጧትም ስራ ሊገባ አማላኝ ከምር ነው ስራ ሊገባ አዎ እንዴ አዎ ታዲያ በኋላ ደውልልሻል አያት ጠዋት ስራ ሊገባ አመመኝ ብሎ በእግሩ እየተራመደ ሆስፒታል ሄደ እናም ከሆስፒታል ነው እንግዲህ ሞተ ተብሎ የተነገረው ማን ደረጀ ሰይፉስ ምን ይላል እዚህ ጋር ስም ሰይፉ ደግሞ ምን ይለናል ላይ ህይወቱ ያለፈችው ቤት ውስጥ ነው ታጅም ቤት ውስጥ ነው ህይወቱ ያለፈው እንትና ደግሞ መምህር ደግሞ ገና ቤት አትኪም ቤት ሳይደርስ ሲለው ያ እዛው ቤት ውስጥ ነው የሞተው ይሏል ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው ታጅም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው ባለፈው ያለበት ቤት ማለት ነው አዎ እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ ጁስ ተሰጠው ከዛ አስመለሰ ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀጋጠሩ አስናቀም እየመጣ ጠብታ አምቡላንስን ጠራ ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው በፍጥነው ፈጣን ናቸው ሲባል እናውቃለን በጣም ግን ያኔ በጣም በፍጥነት ነው የመጡት እግዚአብሔር ይስጣቸው እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው እዛው አያት አካባቢ ያለ ሆስፒታል ነውና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው አስናቀ ደውሎልኝ ቤት ደር እንግዲህ ሰይፉ መቼ ነው የደረሰው ጭራሽ ሞቷል ብለውት ከዛን ወደ ቤት ከተመለሱ በኋላ አስናቀ ደውሎለት ከዛን አምቡላንሱን አየውና ምንድነው ሁኔታው ብሎ ማን የጠየቀው ሰይፉ ግን የሚያወራው ከጁሱ ራሱ የሰጠው እሱ ነው የሚመስለው ገባች አምቡላንሶቹ እንኳን በስንት ሰከንድና ደቂቃ እንደመጡላ ለነሱ ላይ ይመሰክራል ምክንያቱም ለሞተ ሰው ምን ይመሰክራል አይጠቅም ከውን በኋላ የድርጅት ስም ጠባቂ ሆኖ ነው ያዩት አሁን ማን ነው እኛ ምናምነው ቀጥሉ ሰምታችኋል አይደል ዛሴት ሂዱበት አዲስ የገባ ሄሎ ነሽ ሰላም ነው ግባ እኔ በደንብ የታየኝ እዛ ጋር የድርጅቱን እንትን ከመከላከሉ በላይ ሁለት ነገሮች ነው አንድ ለምን ከእናቱ ጋር ከሚስቱና ጋር እንደሚኖር ከገለጸ በኋላ ጁስ ሰጡት ከዛ በኋላ አስመለሰ ምናምን የሚለውን የተናገረበት ምክንያት ትኩረት ወደዛ ሰው እንዲያደርግ ይመስለኛል ሚውት አርጉታ ጋይስ አልኩት ሲያወራ ያ ቀጥሎ ያ ሚዲያው ትኩረቱን እንዲሁ መነጋገሪያ እንዲሆን ስለፈለገ አይመስላችሁም ያንን የገለጸበት ምክንያት ከሚስቱና ጋር ነው የሚኖረው ጁስ እንደጠጣ ሲል ህዝቡ ምን እንደሚያስብ አያውቅም ያንዲ ያልናገርም እናንተ ድረሱበት ነው ህዝቡ ትኩረት እንዲያደርግበት ስለፈለገ አይመስላችሁም ያንን ነገር የተናገረው ጁስ እናትየው ከሚስቱና ጋር እንደሚኖር እንደገና ጁስ ሰጡት ከዛ አስመለሰው እና እቤት መሞቱን እነዚህ ነገሮችን የተናገረበት ምክንያት ያው ህዝቡ ይሄንን እንዲጠይቅ በህዝቡ ጭንቅላት ውስጥ ጥያቄ እንዲፈጠር ሆን ብሎ ያደረገው ነገር ነው
የሚመስለኝ ማለት ነው። ማለቀሰች እያሽሟጠጠች ነበር የሚለው ራሱ አንድ ጥያቄ ነው። አይቶታል ሰይፉ። ከዛም ጋር የተገናኘ ህዝብ ውስጥ ጥያቄ እንዲፈጠር እንደገና ተለያይተው እንደሚኖሩ ከሚስቱ ጋር በትዳር ተለያይተዋል። ያው የታወቀ የሚወራው እሱ ነው እና ደግሞ ይሄ የሚኖረው ደግሞ ከሚስቱ እናት ጋር ነው እና ያንን ነገር ሲጀመር ከተሻለው በኋላ በድንገት የሚገል በሽታ አይመስለኝም። ዶክተሮች ካሉ ይናገሩ። ጉበት ካገገምሽ በኋላ ደረጀ ለምን ነው በእግሩ ሆስፒታል ሄደ ብሎ የተናገረው? ያ እዛ ጋር የተዛቡ ብዙ አንድ 3 የተዛቡ ነገሮችን ሰምተናል እዛ ጋር። ሲቀጥል ደግሞ ለምንድን ነው ወደ ከሞተ በኋላ አንድ ሰው የሚሄደው ኢትዮጵያ ውስጥ ወደ አስክሬን ምርመራ ነው እንጂ ወደ ያኔት መጀመሪያ ሄደ፣ ቀጥሎ ደግሞ ወደ ምንድን ነበር ስሙ አሜሪካን ክሊኒክ ሄደ። 2 ቦታ ነው ሄደው። ግን ሌላ ጊዜ ከሞተ በኋላ ሰው ወደ እንትን ነበር የሚሄደው፣ ሚኒሊክ ሄዶ ነበር ምርመራ፣ አስክሬን ምርመራ ነበር ቀጥታ የሚደረገው። ያ ሳይደረግ 2 ቦታ ከሞተ በኋላ እንዳለው ከሆነ አሁን ሰይፉ ይሄን ነገር ለመጥቀስ ነው የፈለገው አይ ቲንክ ይመስለኛል። አንደኛ ከሞተ በኋላ ነው አምቡላንሱ የመጣው። የሞተበትን ሪዝን ባይሆንም በቃ ከመሞቱ በፊት የተፈጠረውን ነገር ተናገረ። ከዛ ወደ ሆስፒታል እንጂ ወደ ምርመራ አልሄደም። ይሄ የሚያሳየው ጀስት በቃ እንድንነጋገርበት ህዝቡ እንዲወያይበት ጥያቄ እንዲፈጥርበት የተደረገ አይመስልም። ናይ እኔ በነፃነት ላይ አንድ ቀንም አርቲስት ነፃነት እንኳን የሚል ታይትል ጽፌ እንኳን ገብቼ አላውቅም። የሚገርም ነገር ገብቼ አላውቅም። በቃ በጣም 3 ቀን አሞኝ ከሚዲያው ላይ ጠፋውበት ሰው ቢኖር እኔ ነፃነት 3 ቀን ይሁላ ከንፈሬው ለዚጋውላ እባጭ ወጣብኝ። ዲፕረሱስ ገብቼ እና እኔ ፐርፐዝሊ ይመስለኛል የሰይፉ ትናንትናው ንግግር በእነሱ ጉዳይ ላይ እንደዚህ ላይ ምናምን ነገር ፍጹም አልፈለኩም። ይሄ ደረጀና የሰይፉ ግን ግልጽ የሆነ ነገር አልገባኝም ወይንም ደግሞ አልሰማውም ብዬ ማለት በጣም ጨነቀ። ልዩነቱ ገባ ይጋጫል። ምንም ማለት በቃ ለምን 2 እንትን ሆነ እዛ ጋር 2 እውነት አይኖርም መቼም። እንደገና ሲቀጥል በፊት ለባብሶ ለስራ ተለባብሶ አሞኛል ብሎ ወደ ስራ ከሚሄዱ በፊት በእግሩ ሆስፒታል ሄደው አለኩ እና አሁን ሆስፒታል ሞተ ብለውኝ ተዳከመብኝ ብሎ አስናቀ ተዳከመብኝ እኮ ሆስፒታል ብሎ እሱ ደወለልኝ ነው ያ እና ደግሞ ትሪት የሚደረግ በሽታ ነው የታመመው እኮ። አሁን ልጁ የታመመው በሽታ ትሪት የሚደረግና ሚድን ነው። ጉበት በሽታ የሚድን ነውና እየታከመ ያለ ሰው ነው። ድንገተኛ ገዳይ አይደለም። እንደ ሃርት አታክ ምናምን ድንገት አጣርቶ የሚገል አይደለም። የሱ ጉበት ላይ ሰበቆ ኮሌስትሮል ሸፈነው ያ። ስለዚህ ድንገት ብቻ ያንን የጤና ባለሙያዎች ያውቁታል። ግን ስለምንድን ነው ምርመራ ያልተደረገበት? ለምንድን ነው ሰይፉ ያንን ካለፈ በኋላ ያንን አዲስ ነገር ይዞ ለምን መጣ ምናምን የሚለው ነገር ሆን ተብሎ ይመስለኛል። ይሄንን ነው ልልሽ የምፈልገው። አርቲስቶች ግን አዝነው አላየኋቸውም። ለምን እንደሆነ አልገባኝ። ከልጁ በስተቀር ነው ሚስቱን እንኳን ምንም እንትን ሰው እንዴት አይመሰጥም እንዴ? እንዴት እንደዚህ ብሎ ቀኑ ሙሉ ቁጭ ብሎ ይውላል? እሷ አላዘነችም። ግልጽ ነው። አውቃ ነው ፊቷን የሸፈነችው እንጂ ባልን የሚያህል ነገር ሞቶ ቢለያዩ በፈለገ ነገር ቢሆን 3 ልጅ የወለደችለት አያስለቅስም እንዴ? በቴሌቪዥን እንኳን አይተንኛ አልቅሰናል። ትክክል። እኔማ አላምን ብዬ እኮ አስክሬን ውስጥ እውነት ነፃነት አለ ምን አለ ከፍቶ ቢያሳዩኝ ብዬ እንደዚህ ሲከቱት ቀባሪዎቹን ጠሏቸው ሳላውቃቸው እንደዚህ ላው ላይ ተሯሩጦ ሲሚንቶ የጫኑበትን ሳያቸው ታዝኛለሽ። ሴትዮዋ ግን ፊቷ ሸፍኗ ምንም እንዳይታይ እንዳይባነንባት ቄሱ እንኳን አፈር ወደ እንትኑ ሲበተን እኮ ተፈልጋ ከኋላ ነው የመጣችው። መጣም ግን አልተጠጋችም። ወዲያው ይዘዋት ሄዱ። እንዴ አበሻ ሴት እኮ ተይዛ አይደል ለገላጋይ ያስቸግራ ምናምን ነው የምታለቅሰው። እሷ ቁጭ ብላ አፏን ይዛ የሆነ ለቅሶን ልደርስ የመጣች ነው እንጂ የምትመስለው ባለ ጉዳይ ባለቤቷ ጋር ምናምን የባለቤቷ የ3 ልጆቿ አባት ለቅሶ ላይ ያለች አመስልም። እንደ ማንኛውም ለቅሶ ደራሽ አፏን ይዛ ደቅ ብላ በጣም
ያጠራጥራል። ችግር እንዳለባቸው ነው የሚያስመስለው። ሲቀጥል ጸጉሯን አላየም እንደ ልጆቹ እኮ ሁማኔር ተሰርተው ምናምን ነው የመጡት። አስቢ እንግዲህ እሷም ተሰርታ ምናምን ነገር ሰዓት እንኳን አልረሳችም። አባ ከልብሷ ጋር የሚሄድ መቼም ውጭ ሀገር ስለኖረች ነው አትሉ። ሀበሻ ውጭ ሀገር ቤት ባይሄድም ጌሾ መቀንጠስና እንጀራ መጋገር አያውቁም። ማንነቱን አይረሳም። ሁማኔሯን ደቅ አድርጋ ተኮኩላ መጣች። ታውም ናይ ይሄ መሞት ላይ እኔ ተባብረው ነው የገደሉት ነፃነትን ጉበትን ጨምረው እነሱም 4ኛ በሽታው ነውበት። ሲጀመር ከተለያዩ ቆይቷል ለሚባለው ከነፃነት ጋር እሷ ጀስት ግን ለልጆቹ ሳይነገር በየ6 ወሩ ድሮም ስለሚሄድ በየ6 ወሩ እየሄደ ልጆቹን ትሪት ያደርጋል። ጀስት እኔም እንደዛ ነው ሄዶ መገምታው መጠራጠረው እንደዛ ነው። ምክንያቱም በቃ ነገሩ እንዲጮህ ተፈልጓል። ሰይፉ ነገሩ እንዲጮህ ተፈልጓል። በጁስ አልማከለ ሆስፒታሉን አጸዳ፣ ማጽዳት ነበረበት። መጋቢ አዲስን ሁሉ የሚያቀርበው ድጋሚ አምጥቶ በሃይማኖት ለመከለል አስመስሎ እሱንም እንትን አለ። ከዛ ነገሩን የሆነ እንትን አርግቶ በቃ የሆነች አጸዳድቶ ዞር ማለት ነው የፈለገው እንጂ የሆነ መጥሪያ ደውል እየሰጠን ነው ሰይፉ። እሱ ብሏል። ጁሱ መጥሪያ ነች። ወደድሽም ጠላሽ የሆነች ነገር አላት። ለምን ደረጃዬን ሰጠ የተናገረውን እኮ ሰምቶታል አይደል? አዎ ደርሶታል። የደረጃን ሰጠ ተደላድለን እንደተቀመጥን ገብቶታል። ኖ ዋቱ ጅራ እያለን ነው ያለው። የሆነ ነገር አለ እያለን ለምን ከደረጀ ጋር እንደሚጋጭ እንኳን አያስብም እንዴ? ለምን መነጋገሪያ ሆኗል። ገነት በዛ ነገር ተወቅሳበታለች። ምን ብሎ ነው የሚለውን ሰምቶታል አይደል? ይሰማል። እኔ ከብሎ ጋር ይዋጋል። ጓደኛው ነው ደረጀም ገባ። አዎ ክሎዝ ናቸው፣ ይደዋወላሉ አይደል እንዴ? እና መደዋወል ብቻ አይደለም ሰምቶታል ምን እንዳለ። ግን ሰዎች ይሄንን ሰምተው በቃ እርግጠኛ ሆኖ ስለተቀመጡ ኖ ዌክ አፕ እያለን ነው። የሚስቱ እናት ነው የገደለችው እያለን እኔም እንደዛ ነው። መርዝ ጨምሮ መዛ ጁስ ውስጥ እያለን ነው። ጁሱን እንደጠጣ ፌንት ነቀለ ሰውየው። በጠዋት ጁስ ደግሞ ሰው እንዴት በጠዋት ጁስ ይጠጣል? በጣም የሚገርምሽ ነገር እኮ ጥያቄዎቹ ለምን ያልተመረመረው ነው አስክሬኑ ግን ለምን አልተመረመረ? እሱም እኮ ነው ማለት ቢገልጽ እኮ ነው ጥያቄው እኮ ብዙ ነው እኮ ይልክ አንደኛው አስክሬን ሁሉ ጊዜ የሆነ ጥርጣሬ ካለ ግዴታ ሚኒሊክ ሆስፒታል ተሄዶ ይመረመራል። የትኛውም በሞት አደጋጣሚ ድንገተኛ የሞተ ሰው ተመርምሮ ከዛ በኋላ ተጣርቶ ምናምን ተብሎ ከዛ በኋላ ውጤት ራሱ ሲጀመር ምን አይነት ኃይለኛ ቤተሰብ እንደሆኑ የምታውቀው ታማኝነቱን ለመግለጽ ከሚስቱ እናት ጋር እንዲኖር ነው የተገደደው ለትዳሩ ሲባል። ለምን እሷ አሜሪካ ናት ሌላ ሴት አወጣ ምናምን እንዳይባል ከጭቅጭቅ ነው ከሷ ጋር መኖር የጀመረው እንጂ ራሱን መቻል ወይ ኮንዶሚኒየም አጥቶ አይደለም ነፃ ነው። የሆነ ነገርማ አለ በትክክል ከዚህ ልጅ ጀርባ ማለት ነው። ትናንትና መታመሙ ሰበብ ሆነበት። እንደውም የእውነት ነፃነት ውስጤን የነካኝ ምናምን ግን ሰው ግን ይረሳል። የእውነት እንትናል ያሳዝናል። አዲልና በጸሎት አሁን የነፃነት ሁኔታ ከታምራት ደስታና ከዳዊት ነጋ የትግረኛ ዘፋኙ ጋር ይመሳሰልብኛል። አሁን የዳዊት ነጋ ልቡን አሞት ሆስፒታል ገብቶ ድናሃል ውጣ ከተባለ በኋላ ነው ሐኪሞቹ ራሳቸው ከበር መልሶት የተገደለው ማለት ነው። ታምራት ደስታም እንደዛው ቶንሲል አሞት የቶንሲል መርፌ ነው ኪኒምና ነገር ለመውሰድ ገብቶ ነው በሕክምና ሰጥ አድሬናሊን ወቅቶት የሬሳ ማድረቂያ ምናምን የሞተው ማለት ነው። አሁን የነፃነት አጋጣሚ ሆኖ ገነት ንጋቱ በዛ ያውጉት አዲል ታምራት እና የቶንሲል መርፌ እንወጋለን ብሎ ማዲንጎ አድሬናሊን ወጉት። ማዲንጎ ታምራት ደስታ ኦኬ። እና አሁን የነፃነት ማለት ነው ገነት ንጋቱ ሁኔታውን በዛ መንገድ ማውጣቷ ምናምን ተገቢ ባይሆንም ምናልባት ለኛ እውነቱን እንድንረዳው አድርጋናለች ብዬ አስባለሁ። እንዴት የደረጀ በዛች ሞመንት የስሜታዊነት አለ የሐዘኑ ምናምን ሳያስበውም ይሁን ፈልጎትም ይሁን እውነታውን ነግሮናል። ሰይፉ ደግሞ ያለውን ተደራሽነት ተጠቅሞ ጉዳዮቹን ለማደባበስ ለማጠፋፋት ነው ጥረት እያደረገ የነበረው።
እና አንዴ የሆስፒታሉን ስም ለማዳን አንዴ ደግሞ የአምቡላንስ አቅርቦት እንትን የሚሉትን ድርጅቶችን ለማዳን የካምፓኒ ፕሮፋይል ለመገንባት ነው ሰይፉ እየሄደ የነበረው እንጂ ስለ ነፃነት ሞት ምናምን አይደለም። እኔ በግሌ እንትን እንደምለው ማለት ነው። እና የነፃነት ጉዳይ እኮ ሰምቶታል አይደል? የደረጀን እኮ ሰምቶታል። ገብቷል። ህዝቡ ስላወገዘው ያን ያህል በደንብ አልተደመጠም። ህዝቡ በዚህ ሀዘን ሰዓት ላይ ገነት ንጋቱ እንዴት ደረጀ ጋር ትደውላለች ብሎ ዘግንኖ ትቶታል ብሎ ስላሰበ ነው። ምን ብሎ ነው ብሎ ሰምቶታል። ገባ ምን ብሎ እንደሆነ ለምን እንደሞተ ማለት ከደረጀ ጋር እንኳን የተጋጨ ነገር ሊያወራ እንደሚችል ለምን አላሰበበት? ለምንድን ነው ያን ራሱ ግንዛቤ ውስጥ ሊያስገባ አልፈለገም? ኖ ሰይፉ እዚህ ጋር ይኸውልሽ፣ ይሄ ነገር እኮ ያስጠይቀዋል። አሁን ሆስፒታል የሞተን ሰው እቤት ሞተ ብሎ መናገር እንዴት እንዴት ሪስክ ይወስዳል? እርግጠኛ ባይሆን እዚህ ጋር የሰይፉን ነው ምናምነው። ምክንያቱም ሚዲያ ላይ ወጥቶ እቤት ውስጥ ሆስፒታል የሞተን ሰው ቤት ነው የሞተው አይልም። በዚህ ይሄን እርግጠኛ መሆን አለብን። ያስጠይቀዋል። ቤተሰቦቹ ሊከሱት ይችላሉ፣ ውሸት ቢሆን ኖሮ ማለት ነው። ሚዲያ ለእንትን ሆስፒታልን ለማዳን ብሎ እንዲህ አይነት ስህተት አይሰራም። ይሄን ማመን አለበት። ወንድሜ ቤተሰብ እኮ የለውም እኮ ነፃነት። የእሷ ቤተሰቦች ይከሱታል እኮ ቤት ነው የሞተው፣ ሆስፒታል የሞተው ሰው ቤት ነው የሞተው ቢልና የተሳሳተ መረጃ ቢሰጥ የእሷ ቤተሰቦች ዝም ይሉታል ወይ? የማን ቤተሰብ? የባለቤቱ ቤተሰብ ቤት ውስጥ ነው የሞተው። ተጣልተዋል እኮ ገባኝ። የፈለገ ቢጣሉ ለነሱ ላይ እኮ ነው እየተሳበበ ያለው አይደል? ቤት ውስጥ ነው የሞተው ሲባል ግን ሆስፒታል ሞተው ከሆነ እያልኩ እኮ ነው። ኦኬ አይ ኮንፊውዝ የሚያደርገው ነገር ምን መሰለህ? አሁን ገባ ሚቱ ጋር የሆነ ነገር እንኳን አላየንም። እንደ ለቅሶ ደራሽ ነው ፊቷን ተከናንባ ያየነው። ቤተሰብ እና ወንድም አለው መሰለኝ አይደል? 2 ነው 3 ወንድም አለው አይደል? አሁን እነሱ 4 ወንድምና 1 እህት መሰለችኛል። አዎ 2 ወንድምና 1 እህት አለች። አዎ እናትና አባቱ በህይወት ልጅ እያለ ነው መሰለኝ በአያቱ ነው ያደገው። እንደውም አያቴ ጋር ቀበሩኝ ያለው እንደውም እኮ ሰምተሽ ከሆነ እንትን ነው የት ነው ቤተክርስቲያን ነው። እና እኔ እንዳልከው ወንድሞቹ ሊጠይቁ ይችላሉ። ሊጠይቁ ልክ ነው፣ ቤተሰቦቹ ሊጠይቁ ይችላሉ። ያ ወንድምና እህቶች ስላሉት ማለት ነው። ግን ሚስቱ ጋር ምናምን እናቱ ጋር የሚያጠራጥር ነገር አለ። እውነት ለመናገር የኔ ጥርጣሬ አለ። በቃ እኔም ኮፊ እንደዛ ነው ማስበው። አሁን የእሱ ወንድምና እህቶች ቢጠይቁም በህግ አንተ ስታስበው እንደተለያዩ የሚስቱ እናት አውቃ እሱ በሰላም እንዲኖር ትፈልጋለች። ጉበቱን ላይ ያስያዘችው እሷ ትመስለኛለች እኮ። እኔ እንደውም የሚገርምሽ ነገር ሰይፉ ራሱ እንዴት ከእናቱ ጋር ምን ብሎ ሊያወራ ቻለ ብለሽ እኮ ራሱ ስታት ከእናቷ ጋር እንደሚኖር ሁሌ ራሱ ይናገራል። በነገራችን ላይ ኦኬ ራሱ ይናገራል። ነፃነት ይናገራል። ኦኬ እኔ ሰምቼ አላውቅም። እንደሚሄድና እዛ እንደሚኖር ይናገራል። ኦኬ እኔ ማቀው እንግዲህ ያው ያልሰማሁት ነው። እሱ ሰይፉ ለምንድን ነው ያለው ከእናቱ ጋር ሲል? ሰይፉማ ኦን ፐርፐዝ ነው ያለው ያንን ነገር። ጁሱንም ያለው ከማን ጋር እንደሚኖርም የገለጸው ማን ጁሱ እንደሰጠውም የገለጸው ፐርፐዝ ነው። ገብቶሃል? አሁን በዛ ጉዳይ ነው እንጂ የደረጀን እንትን እንደማትረጃ መቀበል ትክክል ነው። አሁን የሰይፉ ፖይንት የሰይፉ ነው የሚያስኬደው። የስ እንደዛ ነው ህዝቡ እንዲያስብ የፈለገው። ገብቶሃል? አሁን ማናቸው ነው ወጥተው ይቅርታ መጠየቅ ያሉበት? ህዝብ ውስብስብ ነው። ደረጃ ወይ ሰይፍ ማይል እኔ ደግሞ አንድ ጥያቄ ልጠይቅ። አሁን ነፃነት የተመረዘ ጁስ ከሆነ በመርዝ የተገደሉ ሰዎች ፖሊስ አስክሬናቸውን መርምሮ ምን አይነት ኬሚካል እንደሆነ ምን አይነት ነገር እንደሆነ እያንዳንዷን ነገር እኮ ሪፖርት ያቀርባል አይደል? ለምን በዚህ ደረጃ አልሄደም? ይሄን ያክል ፐብሊክ ፊገር የሆነ ሰው እንዴት ችላ ይባላል? በወንጀል ሲኬድ ነው እንጎ ፖሊስ ነገር ቢገባበት እኮ እንትን አይ በወንጀል ጉዳይ ወንጀል ጉዳይ ሲሆን ፖሊስ እዚህ ነገር ላይ ገብቶ የአስክሬን ምርመራ ይካሄዳል። ኖርማል በህመም ሲሆን ግን አስክሬን ምርመራ አይደረግም። ወንጀል አለበት አስክሬን ምርመራ ሲባል አስክሬን ምርመራ ይካሄዳል። አለበለዚያ ማንም ሰው ታሞ ታላረፈ ምርመራ አይደረግም። እሺ ሄሎ ሚውታ ያርጉባቸው ድምጽሽ እያስተጋባ ነው። ያ አስክሬን ምርመራ የሚደረገው በጥየቃ ነው። ገብቷል? ለወንጀል ወይ ለምን ከሆነ ነው የሰው እጅ አለበት ወይም ደግሞ የምትጠራጠረው ነገር ካለብህ አስክሬን ምርመራ ታደርጋለህ እንጂ ከሐኪም ቤት ልታወጣው የምትችለው ወረቀት
ይሄ የታመምክበት የለም ለምንድን ነው የሄድከው ምናምን እንደዛ ህክምና ነው የሚሰጥ። አንድ ሰው በመርዝ ቢሞት ፖሊስ ምንም አይነት ምርመራ አያደርግም ማለት ነው? በመርዝ ከሞተ በመርዝ መሞቱን ያሳየልን እንደ ሆስፒታል ወረቀት ቤተሰብ ደግሞ እንደዚህ ካለ ቤተሰብ ወይ ምናምን ቅራኔ ያለው አካል ካለ ፖሊስ ይገባበታል። እንኳን ማን ይቅርታ ይጠይቅ የሚለውን ነገር ሄሉ በጣም ደረጀ ይቅርታ ይጠይቃል ወይ ሰይፉ ይቅርታ ይጠይቃል? ይሄ አለበለዚያ ምን ታመጣላችሁ ብሎ ህዝብ ንቀት ነው። እኔ ግን ደረጀ ተፈታ አይመስለኝም። ወይ የደረጀን ቤት ሄዳችሁ በድንጋይ ተወግራላችሁ ወይንም የጀመራችሁትን ሆስፒታል ታፈርሱታላችሁ። ህዝብ ማለት ነው። ደረጀማ እንደውም በገነት ንጋቱ ራሱ አብዷል። እሱ እንደውም መቀረጹ ራሱ ሳያውቅ በጣም ደረጀ ተናዶ በዛች ደቂቃ ደረጀ እንደዚህ አይነት ናሬቲቭ ፈጥሮ ምናምን ያወራል ብለህ ታስባለህ? አይ እሱ ምክንያቱም መቀረጹን እኮ አላወቀም ነበር። ሌላም ነገር ባወራ ጉዴን አስፈልታኝ ነበር ብሎ እኮ እሱ በጣም ሰደባት እኮ። ግን አሁን እኔ ምንድነው እንደዚህ ያወራል ወይ የሚለውን ነገር እሱ መቀረጹ ስለማያውቅ ያው ትክክለኛ እንደ ጓደኛ ነው ያወሩት ሁለቱ። ገባ? ሁለቱም እንደ ጓደኛ ትክክለኛ ነገር ነው ያወራው። የትኛው እኔ አሁን ግራ ጋባን። ሰይፉ ጋርም ይወራል እሱ ጋርም ይወራልና ማን ጋር እንደሆነ ትክክለኛው ነገር ማን ይቅርታ መጠየቅ እንዳለበት ራሱ ግራ ነው ያገባ። አሁን እሱ ብዙ ነገር ምን እንደተረዳው ታውቃለህ ኮፊ? ሁሉ የሆነ ነገር ይሁን አንተ ወይ የሆነ ነገር ይለፍልህ የሚያውቅ ሰው ብዛቱ አብሮ አደግ ገብቷል። ደረጀ 30 ዓመት ሙሉ የሚያውቀው የቅርብ ጓደኛው ደረጀ ኃይሌ ለነፂ ገብቷል። አሁን ሲሞት ድሮ ግን ሀብቴ ነበር የሱ ጓደኛ ሀብቴ ነበር። አሁን ደግሞ እንደገና ደግሞ ሰይፉ ለሱ ስንት ሚሊዮን ብር ያወጣ ነው አሁን ስንሰማ። እንትና ደግሞ የኛው ደግሞ አስናቀ ደግሞ 29 ዓመት ጓደኝነት ፎቶ ይወጣል። ሁሉም ተቃቅፎ የተነሱትን ፎቶ ይለቁታል። አለ ሰሞኑ ይተያያል። 5 ዓመት 6 ዓመት ምን ላይ እንዳለ እንኳን ምንም የማያውቁ ሰዎች ናቸው። አስናቀማ ነፂ ባለበት ጠፍቶ ማያውቅ ሰው ነው። በጣም ቤስት ፍሬንዱ ነው። ሳይገናኙ ያውሉም ሙላ ሁለተኛ ሙሉ እንደዚህ አይነት ኢንፎርሜሽን የሚናገሩት ህዝባዊ ነገር አይደለም። የአርቲስቶችና ለዛም ግን እንትና ማነው አስናቀ የሚባለው አብረው በጣም አይለያዩም እና አብረው የሚበሉ የሚጠጡ ልብስ ሁሉ እስከሚቀያየር ነው። እና ደረጀ ራሱ መጨረሻ ላይ የተናገሩን አልሰማሽም እንዴ? ወደ ደረጀ ወደ ማነው እንግዳ ዘር ማነው ሌላ አለብሹ ጠርተውሃል ወደ እነሱ ሂድ ብሎ በቃ ብዙም እንትን አላወራም። በጣም እንትን ብሎ ማለት ነው። በቃ ተሰብሮ ነበርና ሰይፉ መናገርም አልፈለገም። ብቻ የሆነ ነገሮቹ እናቱ ጋርም ሚስቱን ጋር የሆነ አካል ወይ ትልቅ ይገባናል እንደምትንቁን። በተለይ ሰይፉ ሀብታም ካልሆነ ሰው ይንቃል። አዎ እሱ ካንጋሩ አይመችም። ባለስልጣን ወይ ሀብታም ካልሆንክ ይንቃል። ደንታ መልስም አይሰጥም። ይሄ እናቴ ግልጽ ነው። በጣም ነው የማውቀው። ብዙ ጊዜ አይተኮነ የፈለገ ነገር አድርጎ መልስም አይሰጥም። ምክንያቱም ሚዲያም ሆነ ሀገር በአሁን ታይም ኮንትሮል ስር ያለችው በአርቲስቶች ነው፣ በሚዲያ ሰዎች ነው። ከአንድ ከተጎዳ ሰው የበለጠ መንግስት የሚሰማው ሚዲያ ያለውን ሰው ያንን አክሰሱን ነው የሚጠቀመው። ሰይፉ ገብቷል። እና እንደማይሰማ እናውቃለን። የሚመለከተ አካል ትንሽም ሆነ ትልቅ ድንጋይ ያነሳ ቀጥቀጣ የራሱ የእንትና መልስ እስከሚሰጠን ማን የዋሸው ወይ መስሎት ያወራ ሰው ወጥቶ ይቅርታ ህዝብን ይጠይቅ። ደረጀ ነው ወይ ሰይፉ መጥተው ይቅርታ ይጠይቅ። እንደዚህ እዛ ነው ትክክል ብሎ ትንሽ ሲያመው በራሱ በእግሩ ሆስፒታል ሄደው አለን ደረጀ። ይኸው እንደውም ገነት እንደዚሁ ቀጠቀጥናት እንጂ ኢንፎርሜሽን ሳታውቅም ሰጥታናለች።
አዎ አይገርምም? ነገሩ አይወጣም ነበር፣ በዛው ተፋፈን ነበር። አሁን ሰባት ባታወራው ኖሮ ነገሩ በቃኛ ነው ያለው። ግን እሷ ጋር የሰጠችን ኢንፎርሜሽን ነው አሁን የማስረጃ ያደረግ ነው። ገባ? እኛ ምንድን እንነጋገርበት ያደረገን እኮ እሱ እኮ ነው ታውቂያለሽ። እና አንድ ሰው ይቅርታ መጠየቅ አለበት በተሳሳተ ኢንፎርሜሽን። ወይንም ሰይፉ ስለ እናትየው አላወራችሁበትም ልትለን ፈልገህ ከሆነ የሆነ ሌላ ምልክት ስጠን። ትክክል እኔ ማለት አይ እንዴት ነው እንደዚህ አይነት በጣም ልዩነት ያለው ሐሳብን በቃ በነፂ ጉዳይ ላይ ቶፒክ አላረግም ብለህ እንዴት ነው ዝም የምትል? አሁንም እኔ ነፂን ቶፒክ እያረኩት ዛሬ ወይ ነገ እስቲ ታዲያስ አዲስ ላይ የሆነ ነገር ማለቱ አይቀርም ሰይፉ በሁለቱ ሐሳብ ዙሪያ እርግጠኝነት ፔጅላ በገባችሁበት ፔጅ ላይ ሁላ ኮሜንት ላይ እንጽፋለን። ያ ኢቢኤስ የሰጠው ላይ ሁላ ኮሜንት ጻፉበት። በገባችሁበት ቲክቶክ ፔጅ ላይ ሁላ ይሄን ድምጻችሁን አሰሙ። እነሱ ያስጨነቃቸው ምን ታውቂያለሽ? የቤተሰብ ጨዋታ በነፂ ጨዋታ ይሁን ምናምን ብለው እዛ ኮሜንት ላይ ይደረድራሉ። ስለምን መጠየቅ ኢቢኤስ ላይ ሳይሆን የሰይፉ አሁን የሰጠው የለም። አሁን ከእንትና ጋር ከመምሩ ጋር ያወሩት እዛ ላይ ቦት አደርጋለሁ። እንደገና ደግሞ በየቲክቶክ ላይ በየምናምን ላይ ወይ ሰይፉ ወይ ደረጀ መተው ማብራሪያ እንዲሰጡን ትጠይቃለች። ሁላችሁ ኦኬ አንድ የመንግስት አካል ትሰማለህ ያነቡታል። አዎ ይሰሙታል። አዎ በደንብ ነው የሚሰሙት። ወይንም ሆስፒታሉን እየቀጠቀጣችሁ ያላችሁ በዛው ቀጥሉበት። ከዛ ሆስፒታል ሰው ድኖ ወጥቶ ያውቅ ምን አባቱ ያመጣል? እዛው ሆስፒታል ነው ድምጿ። ቀነኒ ሞታ እንኳን ወረቀት ያልተሰጣት ከዛ። ኦኬ ቀነኒ እዛ ነበር እንዴ? አብዛኛውም ታውቁልኝ ራሱ አንዱ አለም የተናገረው ሆስፒታል ምን ነበር ስሙ? ያሌት ሆስፒታል አጭበርባሪ ነው። በቃ በቀነኒ ሞት አለበት እጁ። መጀመሪያ የሄደበት ያኔት ነው። ግን አሁን ሰው ሁሉ እየጠራ ያለው አሜሪካን የሚባለው ነው። ትሉት ቀነኒ መጀመሪያ ሄደችው እዛ። ኦኬ ያኔት ነው። ግን አሁን ሰይፉ እየተናገረ ያለው ኤኤምሲ የሄደበትን ነው። ሰው በደንብ እየተናገረ ያለው ኤኤምሲ ነው። እዛ ሁለተኛ ነው ሄደው አይሲኤምሲ ሁለተኛ ላይ ነው ሄደው ከያኔት በኋላ ማለት ነው። ሞቶ የደረሰበት ሆስፒታል ነው ያለው። እሱ ቀድሞ የደረሰው አስክሬኑ በረዶስ ሊገባ ማለት ነው እኮ እዛ አይደል? ቀድሞ የደረሰው ግን ያኔት ነው። ሰው ግን ኤኤምሲ ነው እንትን አሜሪካን ሜዲካል ምናምን የሚባለው እዛ ነው ሰው እየወቀሰ ያለው። ሰይፉም እየተከላከለ ያለው ለነሱ ነበር። አዎ የሆነ ጨላ ቦጭቀውለታል። ገባ ጨላውን የሆነ ተቀባብሏል። ገባ እሱ ደግሞ ካንጋሩ አይመጣም ድርጅት ነው። ነገ ብታምም ነገ 10 የማስረገዙን አያቆምም። እሱ ሚስቱን ብታረግዝ እዛ ነው የምትሄደው። ያኑን ሊያስባል። ነፂ ደግሞ አርፏል። ምን ይጠቅም? እውነት ነው ካለው በመሟገት የሁለት ዓመት የሚያከብረው የለም። ገባ ማኒ ላውደሪ ነው። እዚህ ጋር ለሆነ ሰው ነገር ይረዳል፣ ስሙን እዚህ ጋር ይገነባል። እዚህ ጋር ደግሞ እንደዚህ ነው የሚሄደው። እኔ ደግሞ እንደዚህ የሆነ ነገር ነው ኃይል አለኝ ብሎ መልስ የማይሰጥ እንትን እንዴት እንደምትፈምዳችሁ መረጃ አለኝ አለን ኤልኢ። እስቲ ምንድነው መረጃ? ያ ግብሽ ሁለት ጓደኛውን የተናገረውን ሰምተሻል? ግን ማን ነበር? አስናቀ ምን አለ? የቀብሩ ዕለት እኮ ይምጣ ሲባል ሆስፒታል ተኝቶ ብሏል እኮ እንዳይመጣ ብሏል። ግን አግኝቼ ትንፋሽን ሰምቼ ነው የሞትኩት ብሏል እኮ። ዛት ሚንስ ደረጀ የተናገረው ነው ትክክል ማለት ነው። ያው የቀብር ዕለት እያለቀሰ እኮ ብሏል። ዋናው ነገር እንኳን አግኝቼ ላኩልኝ ያቺን ቦታ ኢንሳይደሮች ላኩት። አስናቀ ኢቢኤስ ላይ ተናገረው ደቂቃው ላኩት። ቀብሩ ላይ ነው እንጂ ቀብሩ ላይ ነው። ቀብሩ ላይ ነው። እንደውም ሲናገር የነበረው አይደለማ እዛ ሲናገር ነበር። ቲሸርት የነጻነት ምስል ያለው ቲሸርት ለብሶ የተናገረው ነው። ቆይ ያመጣዋለሁ እናንተ አብሩበት። የተናገረበት ከነጻነት ልጅ ቀጥሎ ቆይ ያመጣዋለሁ እናንተ ሄዱ እናንተ አውሩበት። እኔ ፈልጌ ደቂቃውን አመጣው።
እሱ ላይ ብዙ ተናገረው አለ። በጣም ሲያለቅስ ልብስ ነበር እንደሚበላ ምናምንና እንትኑን አልሰማሁትም። እሱ ላይ ልክ እሷ ሰምተዋለች ማለት ነው። አይገርምም? ወዛይ አደታውጫለሽ እኔ ንግግራቸው ምናምን አልሰማሁም። እኔ ቀብሩን ስነ ስርዓት ብቻ ንግግራቸው ላይ እሱ በጣም ብዙ ሲያወራ ነበር። እንደውም አስቆመውት እኮ ቀስ ብሎ ያኛው ጋዜጠኛው ማን ነው የስፖርት ጋዜጠኛው ቀስ ብለህ እንትን በላለው። በቃ በጣም ስሜታዊ ሲሆን ብዙ ነገር ሊያወራ ፈልጎ ከለከለው። ይሄ ስፖርት ቢቢኤስ ላይ የሚሰራው ጋዜጠኛው ከልክሎት እንትን አስቆመው እንጂ በጣም ሊያወራ ነበር። በጣም ብዙ ነገር ሊያወራ ነበር፣ ግን እንትን አለው። ሰዓትም በዛ ጥምቀትም ስለነበር ሰዓት እንትን እንዲሉ ማለት ነው። እና እንደውም እኔ ሚስቱ ትናገራለች ብዬ ነበረ። ከዛ ለልጁ በስልክ ሰጥተው የተጻፈ በስልክ ሰጥቶ ትክክለኛው ልጁ ነው በቃ ስሜቱን የገለጸው ልጅየው የገለጸው። ግን ሚስቱ የምትገርም ሚስት ነው ያለችው። እውነት እኔ በጣም ነው የገረመኝ። ጥርሷን አሟት ነው አሉ እኮ ሰማ ወይ ጥርሷ እና ማስካር ጋር ተወራ ያበጠውን እንዳነገ ሆነ። ምን ማለት ነው? ጥርሷን አሟት ነው ማለት እንዴ? አንተ ብርድ እንዳይመታው ነው። ብርድ ቅዝቃዜ እንዳይገባ ተአምር ትራኮ ነው ያለው። ቲኬ ነው ቲኬ ነው ያለው እኮ ቲኬ እኔ ራሱ በጣም ለምን ፊቷን ስትሸፋፈን እኔ እንደውም ጥርጣሬ ያደረ ምንድነው ማለት እንዴ? በጣም ሰው እንደውም ስሜታዊ ሆኖ እንትናንት ታስታውሻለሽ? ሄሉ ማነች ዘሪቱን ከሷ ጋር እኮ ነው ኮምፔር ያደርጉት። እንዴት በሷ እንደዚህ ትላላችሁ? ዘሪቱ ልጇ ማን ሞቶ እንደዚህ እንትን አላለችም የቸርችን እንትን ስለሆነች ምናምን አብረ ከሷ ጋር ምክንያቱም ዘሪቱ ምክንያቷን ቸርች ሄዳ ተናግራለች። በቃ ፈጣሪን የሰጠው ፈጣሪን ይነሳኝ ምናምን ብላ ተናግራለች። አሳማኝ ነው ደግሞ መጽሐፉ ምናምን ስለምታንም ብዙ ዕውቀቱም እንትን ስላላት በደንብ ተረድታለች። ገባ? አሁን እሷ ከእንደዚህ ከሷ ጋር ጓደኛ ወርቅን የሚናገረውን እንስማ። እሺ አሁን እዚህ ጋር ስሙት። ቴንክ ዩ ኢንሳይደራችን እንትናች ኮሜንት አሁን ስሙት። እሺ ዜና ትጥሪው አልካት ማሚን ወይ አሁን ሊመጣ ነው። ነፃነት እንትና እንስማ፣ ወርቅናን እንስማ። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዴ በጣም ይደብራል። እነዚህ እንዴ ብቻዬን ነው የተውከኝ። እነዚህ ማንን አስተዋወቀኝ? እነዚህ እንዴ መጣው አትጥራው ነፃን አትጥሪው አልካት ማሚን ወይኔ አስሪን አትጥሪው አልካት። ነጽዬ መጣው ደረስኩ ትንፋሽ ላይ አመለጥክ ነጽዬ እንዴ ላለፉት 29 ዓመታት ነጽዬ የተለያየ ነው። አንድ ወር አይሆንም ነጽዬ ሁሌ ጋቢና ውስጥ ነው ያለው አንተ አለ ነጽዬ በየቢሮ የምታኮራኝ በገባንበት ቢሮ አኩረት የምታወጣኝ ነጽዬ አንተን እንደቀልድ ነፍስህን ይማር ማለት አልችልም ነጽዬ። ነጽ በጣም ጨከኝ ነጽዬ ወንድሜ ጓደኛዬ ከንጹህ ሰርጋ ስትጋቡ ነው የነበርኩ ነጽዬ ነው የነበርኩ። ንጹህ ዘርን ለማን ተውክ? ማህሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታድላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው
ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ፣ ጓደኛዬ፣ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። አስናቀ እግዚአብሔር ያጽናህ ወንድማችን፣ እግዚአብሔር ያጽናን። በርታ እንበል፣ በርታ እንበል። እግዚአብሔር ያጽናን፣ እንበርታ።